ለሙሴ ኑ የሚለው ማንን ነው የሚለው ነገር መልስ ሊሰጠን ነው መጽሐፉ። ይሄኛው ቆይ ኑ ንውረድ የሚለው የት ላይ ነው የሚገኘው? ዘፍጥረት 11:6 ላይ ያለውን ስለዚህ ለሙሴ የተገለጠለት 11:6 ላይ ያለውን ነው 11:6 ላይ ያለውን ነው እያወራ ያለው 11:6 ላይ ያለውን ለሙሴ መልአኩ ምን ብሎ እንደሚነግረው ስማ፣ ማንን እግዚአብሔር ነው እንደሚል። እሺ ለማንኛውም እንየው በጋራ መጽሐፈ ኩፋሌ ምዕራፍ ስንት ላይ ያልከው? ምዕራፍ 10 ቁጥር 13 ላይ። እሺ ምዕራፍ 10 ቁጥር 13 መጽሐፈ ኩፋሌ። ቆይ ላውጣ። አይ እኔም ባወጣ ደስ ይለኛል ብዬ ነው። አንድ ጠንካራ ስልክ አለችኝ ላውጣትና አብረን እናየዋለን። እሺ ችግር የለውም። ተንተን ይጠብቀኝ። መጽሐፈ ኩፋሌ ምዕራፍ 10 ነው ያልከኝ አይደል? 13 ነው ያልከኝ? እሺ 13 ቁጥር ስንት? 13 መጽሐፈ ኩፋሌ ምዕራፍ 13 13 እሺ አንብበው ምን ይላል? እሺ ቆይ አምላካችን እግዚአብሔርም እኛን እንዲህ አለን ይላል። ተሳስቻለሁ? ትክክል ነው? ትክክል ነው። እሺ እንዲህ አለን፣ እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመር። አሁንም ከእነርሱ ፈጽመን እናጥፋ ነው እንውረድ፣ የአንድ ቋንቋ አንዱ እንዳይሰማ ቋንቋቸው እንደባልቃለ። ማን ነው ለማን ያለው? አምላካችን እግዚአብሔር ፈጽመን እንዳንጠፉ ኑ እንውረድ፣ አንዱን ቋንቋ አንዱ እንዳይሰማ ቋንቋቸው እንደባልቀው በየከተማውና በየአሕዛቡ ይበተኑ። ከዚህ በኋላም እስከ ፍርድ ቀን ድረስ አንዲት ምክር በላያቸው አትኑር ይላል። እሺ ስለዚህ እኛን ምን አለን አለ አምላካችን እግዚአብሔር እኛን ምን አለን? ምን አለን? እኛን ምን አምላካችን እግዚአብሔር እኛን ምን አለን አለ ሲናገር ኑ እንውረዳለን የሚል ነገር የለም። የት ላይ ነው ያለው? ይሄው አሁን ያነበብከው ጥቅስ 13 አምላካችን እግዚአብሔር እኛን እንዲህ አለን ይላል። አምላካችን እግዚአብሔር እኛን እንዲህ አለን። አምላካችን እግዚአብሔር የሚለው ማን ነው? ባዩ ማን ነው? አምላካችን እግዚአብሔርም እኛን እንዲህ አለን፣ እነሆ አንድ ቋንቋ የሆነ ባዩ ማን ነው? አምላካችን እግዚአብሔር የሚለው ማን ነው? ለሙሴ እየነገረ ያለው ማን ነው? አምላካችን እግዚአብሔር እያለ ለሙሴ የሚነገረው በመጽሐፍ ኩፋሌ ላይ ማን ነው? እግዚአብሔር አምላካችን እያለ አይደል? እግዚአብሔር አይደለም፣ መልአኩ ነው እንደዛ የሚለው። መልአኩ መጣና ምን አለው ለሙሴ? አምላካችን እግዚአብሔር እንዲህ አለኝ አለ መልአኩ። መልአኩ አይደል እንደዛ የሚለው? መልአኩ ለሙሴ መጣ የሚላል ዝለ መልአክ ማለት ኩፋሌ 1:25 ላይ ያለልህ፣ ኩፋሌ 2:1 ላይ ያለልህ፣ ኩፋሌ 2:4 ላይ ያለልህ። እንደዛ መልአኩ መጥቶ ከዛ እሱ ነው የሚያወራው። ከዛ በኋላ የሚያወራው ለሙሴ እየነገረው ነው። በአጠቃላይ ዘፍጥረት ላይ የነበረውን ከዛ ዘፍጥረት 11 ላይ የነበረውን እየተረከለት ነው ያለው ለሙሴ። ስለዚህ መልአኩ ነው እየተናገረ ያለው። አምላካችን እግዚአብሔር የሚለው ማን ነው? አንተ አምላካችን እግዚአብሔር እያለ የሚለው ማን ነው ከመልአኩ ውጪ? እስኪ ቆይ አንድምታ መጽሐፍ ላውጣ ነው ልየው ትርጉም ላይ አንድምታ አለው። የመጽሐፈ ኩፋሌ አንድምታ አለ። ቆይ አንዴ ጠብቀኝ። ቻለ ግን አለ ወይ ነው ሲጀመር። ዘፍጥረትን አንድምታ ነው የማውቀው። መጽሐፈ ኩፋሌ አንድምታ እንዳለው አላውቅም። ሌሎን 30 ሺህ አስገቡት። እሺ ባረከላሁ ፊኩም። ታብታብ አድርጉ። ታብታቡን ደግሞ 2 ሚሊዮን አስገቡት። ኡስታዝ እስኪመጣ ድረስ ቶሎ በሉ ታብታብ አድርጉት። 30 ሺህ አስገቡት ኡስታዝ እስኪመጣ ድረስ። መልኬ መቀጠል ይችላል። ኡስታዝ እስከሚመለስ ሀሳብ ካለ
ይቅርታ ስልክ ገብቶብኝ ነው ይምሩ እኮ ቀጥል። እግዚአብሔር አምላካችን እያለ የሚያወራው ማን ነው? መልኬ አንተ መልኬ አለ እንድፍላ አለ መልኬ አሎ እግዚአብሔር አምላካችን የሚለው ማን ነው አልክ? ሁለቱም ቆይ አንዴ ጠብቀኝ፣ እያወጣሁት ነው። ጠብቀኝ አንድ ደቂቃ አውሩ። እስከዛ እናንተ ዘለለ። እሺ ፊደል ሰላም ብያለሁ። እሺ ሰላም ወሂድ እንዴት ነህ? ትላንት ገብቼ ነበር አንተ ጋር። እሺ አይ ትላንት እሱን ከመጀመሪያም አልሰማሁትም። እውነት ለማውራት የጥያቄውን መሰረት አልሰማሁትም። ኦኬ እንንገራ ምን ችግር አለው? ኦኬ ግን እኔ መጽሐፍ ቅዱስ ላይ እውቀት የለኝም ያን ያክል፣ ግን ልሞክር ካልክ ልሞክር። ትላንት ሁለት ጥያቄዎችን በጥሩ አድርገህ ስለመለስክልኝ ቀጣይ ቀን ማን በሚል ስም ነው የመጣው? ቴዳፍሮ ነበር ነው እንዴ? ኦኬ በቃ ለምን ኦኬ በቃ እንጠብቀውና ከዛ በኋላ እንትን ይላል። መልኬን እናስጨርሰው። አትውረድ እሺ መሰለኝ የለኝም። አይ ካንካ ሳብ ነበር ናም ጊዜ ላለማባከን እነሱን የምታስተናግዱ አስተናግዷቸው። አንዴ ትእዛዝ ስለመጣብኝ ላስተናግድሽ፣ ይቅርታ ወይንም ስለምሰጥ በጣም ይቅርታሽ ወንድም ማለት ኒው ታርግና ከመጣለው አስተናግጅ መልሳለሁ እስከዛው። እሺ ወንድም ማለት እንደዛ ነገር ነው። ሻይ ቡና እንልሃለን፣ ባይሆን በደረቁ እንትን አንልህም። ኢምራን እኔ ስራ ጓደኛዬ ሆኜ ነው። ቀጥሉ ኢንሻአላህ። ግን ሐሳብ ካለ ፊደልን አውራው። አሪፍ ልጅ ነው ብታየው፣ አሪፍ ልጅ ነው ያለው። እስልምና ላይ ነው ጥያቄ ያለው። እስልምና ላይ እየጠየቀ ነው ያለው። ጥሩ ነገሮችን እንትን እያለ ነው ያለው። ፊደል ያው በተረጋጋ መንፈስ እኔ እንደምታወራኝ እንደበቀደሙ እሱንም አውራው ማለት ነው። ኢምራን ትንሽ አውራው። ኸይር ኡስታዝ ኢንሻአላህ። ፊደል አሁን ሚትን አንሳና ከኢምራን ጋር አውሩ። ኦኬ እሺ አንድ ጥያቄ ናት። ምንድነው እሱ? ሰሂህ አልቡኻሪ አዲስ ቁጥር 6661 ላይ አላህ የገሃነም እንትኑ እስኪ ላንብብልህ። ያው ታውቀዋለህ እግሩን ገሃነም ውስጥ ያስገባል የሚለው ቦታ ነውና እግሩን አላህ ገሃነም ውስጥ እንዴት ሊያስገባ ይችላል? ምክንያቱም ገሃነም የኃጢአተኞች የቅጣት ቦታ ከሆነ አላህ እንዴት ከቅጣተኞች እኩል ሊሆን ይችላል? ገሃነም በሌላ ነገር መሙላት አትችልም ወይ የሚለውን ነገር እስኪ ትልቅ ጥያቄ ነው የፈጠረብኝ። ይሄንን ነገር አስረዳኝ። እሺ ጥሩ ጥያቄ። መጀመሪያ ግን ያስገባል የሚለው ከየት መጣ ነው? የደማት ያደርጋል የሚል ትርጓሜ ነው ያለው። እግሩ ገሃነም ውስጥ አስገባ የሚል ነገር አንደኛ ሐዲሱ ላይ የለም። እሺ حتى يضع الرحمن قدمه او كما قال ነብዩ ምን አሉ? አላህ እግሩን ገሃነም ላይ እስከሚያደርግ ድረስ ነው ያሉት። እሺ አስገባ የሚል ነገር የለም። ሐሳቡ ምንድነው? ክላ አይቼዋለሁ። ትክክል ማሻአላ። በቃ እሱ አንደኛ ፖይንቱ ምንድነው ካለን አምላካችን ቁርአን ላይ ምን አለ? ለአምና አነ ጀሃነመ ሚነል ጅነቲ ወናሲ አጅመኢን አለ። ገሃነምን ቀንሰው ገሃነምን እሞላታለሁኝ ከሰውን ከጂን ብሎ አምላካችን ቃል ገብቷል። ቃል አስቀድሞ ገብቶ ነበረ ማለት ነው። ከዛ ገሃነም ለአምላካችን ሰው ሳስገባ ከሃዲያን ማለት ከሃዲያን ገሃነም ሲገቡ ሐሊም ተለእቲ ሞላሽ እንዴ ይላታል። ገሃነምን ሲላት ገሃነምን ትላለች ሐልሚም መዚድ ተጨማሪ አለ እንዴት ትላለች። የዛ ሰዓት አምላካችን እግሩን ሲያደርግባት ትኮማታለች ወይም ትከስማለች። ከዛ ተቆሉ ቀጡ ከዚህ በላይ ሞላ ትላለች የሚል ሐሳብ ነው ያለው። ኦኬ አምላካችን አላህ ሱብሓነሁ ወተዓላ ያው ሙስሊሞች እግር እንዳለው እናምናለን። ከማ ቃለሁ ነፍሲሂ የውመ የክሸፉ አን ሳቅ አምላካችን ለአምላክ የተናገረውን ነገር እናምናለን። ስናምን ግን ለልቅናው ለሐያኖቱ በሚገባው መንገድ ብለን ነው። ስለዚህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አምላካችን የውመል ቂያማ ላይ እግሩን ገሃነም ላይ ያጋሰው ቃል በቃል ትርጉሙን ሳንቀይር አላሁ ያለም ትርጉሙን ለአላህ ተስተን እናምናለን ማለት ይሄ የሙስሊሞች እምነት ነው። ገሃነም ላይ እግሩን ያስገባል የሚል ነገር ግን ጭራሽ ነው ሐዲሱ ላይ የለም ማለት ነው። እንዴት ነው ገሃነም ላይ የሚያደርግበት ለምን መንገድ ነው ካለን ደግሞ አናቅም ነው። ለምን ሰዎች ነን። ሰዎች ደግሞ በማናቀው ነገር አናወራ። አምላካችን ቃል ላይ ምንድን ያለው?
ወላ ተቅፊ ማ ለይሰ ለከ ቢሂ ዒልም የማታውቀውን ነገር አታውራ ነው ያለው። አምላካችን የሚመስለው ነገር የለም፣ አምላካችን ያየው የለም። ስለዚህ ስለ አምላክ ያላየነውን ነገር አናወራም፣ ግን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ነገር በግልጹ እንቀበለዋለን ማለት ነው። ይሄን ያለው ነገር ኢንሻአላህ ኡስታዙና ጨምርበት፣ ከዛ ይቀጥላል። ሐዲሱ ላይ እኮ ግን አላህ ጀሃነም ውስጥ እግሩን ያስገባል የሚል የለውም። ራሱ እንዴት ነው ያነበበው? ከየት ነው ያነበበው? ነው የሚለው እስከሚያደርግ ድረስ ነው የሚለው። ጀሃነም ላይ እግሩን እስከሚያደርግ ድረስ እስከሚያደርግ የሚለው ቃል ያው እስከሚያስገባ እንደዛ አድርጌ ነው ወስጄው ነውና ያው ማድረግ ማለት መከወን ነው አይደለ? ከዛ በዚህ ነው እኔ የተረጎምኩት። ያ ማለት የሆነ ነገር ስትጨምርበት አይደለ የሆነ ነገር የሚሞላው። ስለዚህ እግሩን ጀሃነም ውስጥ ሲያስገባ በቃኝ ትላለች ጀሃነም። ያ ማለት ያስገባ ማለት ነው ወደ ውስጥ። ማድረግ የሚለው ወደ ማስገባት ወስጄው ነው። ያ ከሆነ ደግሞ የፈጣሪ ባህሪ አይደለም ብዬ ነው የማምነው ጀሃነም ውስጥ እግርን ማድረግ። ለዛ ነው የጠየኩት። ያ ጀሃነም ውስጥ የሚል የት አለ? የት ነው ያነበብከው? ውስጥ የሚል ነገር አለ? የለም ውስጥ የሚል የለም። እስከሚያደርግ ነው፣ እስከሚያደርግ ድረስ ነው የሚለው። እስከሚያደርግ ማለት እኮ እግሩን እስከሚያደርግ ማለት ኦቨር ነው የሚለው። ከዛ ይልቅ ግን አንድ አምላክ የምትለው ሰማይና ምድርን የፈጠረ አምላክ ገሃነም ውስጥ አለ ቢባል ምን ትላለህ? ገሃነም ውስጥ አለ ቢባል ምን ትላለህ? አይ ቢከብደው ውስጥ አለ ገሃነም ሙሉ ለሙሉ ኦኬ። የአምላክነት አምላክ ገሃነም ውስጥ አለ ቢባል አምላክ አይደለም ለኔ። እሱ ገሃነም ውስጥ የሚኖር ከሆነ ለኔ መዝሙረ ዳዊት ምዕራፍ 139 ላይ እግዚአብሔር በሲኦል ውስጥ እንዳለ ይናገራል። ምን ትላለህ? ያ ማለት እንትኑን አልቀበለውም። ያ የተጻፈበት መጽሐፉን አልቀበለውም። እንደዛ የሚል ከሆነ መዝሙረ ዳዊት ላይ እኮ ነው የሚለው እኮ አልቀበለውም። እንደዛ የሚል ከሆነ ወይ አልቀበለውም። 139 ላይ መዝሙረ ዳዊት ላይ አንተ በዚህ ያለህ ወደ ሰማይ በወጣ አንተ በዚህ ያለ እንትን ወደ ሲኦልም በወርድ በዚህ ያለ ይላል። መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ። ስለዚህ ሲኦል ውስጥ አለ ብለህ ታምናለህ? የለም ይሄ የአምላክ ባህሪ አለ። በሲኦል ውስጥ አለ ይላል። በሲኦል ውስጥ አለ ይላል የእናንተ መጽሐፍ ላይ። ስለዚህ እኔ እሱን ፓርት አልቀበለውም። ስለዚህ ውጉዝ ምን ልበልህ? ላውግዝህ እና የኛውም ከዛ ጋር ይመሳሰላል። አይልማ እኛ አይልም። በገሃነም ውስጥ የሚል ነገር የለው። ራስ በገሃነም ውስጥ የሚል ነገር እኛ ጋር የእናንተ ግን በዚያ አለ። ወደ ሲኦል ቦርድም በዚያ አለ ነው የሚለው። ገሃነም ሄል ነው የሚለው እንግሊዘኛው ላይ። ኦኬ ሄል ነው በሄል ውስጥ አለ ይላል። ሄል ውስጥ አለ ገሃነም ውስጥ አለ ይላል። የሚሞላው ለምሳሌ ሲኦል ይጠይቃታል እኮ አይደለ? ሲጠይቃት አልሞላውም ትላለች። ስለዚህ እግሩን እስከሚያደርግ ድረስ ነው አልሞላውም የምትለው። እግሩን ሲያደርግ እግሩን መረገጫ ሲያደርጋት በቃኝ ትላለች አይደለ? በቃኝ ትላለች። ያ ማለት ሞላ ማለት ነው። መጀመሪያ አልሞላውም ብላለች። አሁን ኢሳይያስ 66:1 ላይ ያህዌ እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የምን መረገጫ ነው ይላል። እስኪ እንትን በል ሰማይ ዙፋኔ ነው፣ እግሬ ምድር የእግሬ ምንድን ነው ይላል? መረገጫ። ስለዚህ ምንድን ነው የእግሬ መረገጫ ማለት? ይረግጣታል ምድርን? ይረግጣታል ብዬ አላስብም። አይረግጣትም። ምንድን ነው ትርጉሙ? ለምን ይረግጣታል እያለ መረገጫ ይናት አለ። ምድርን ረግጣለሁ አለ እኮ። ረግጣታለሁ ሲል ባህሪ ይሄን የባህሪ እንትን ይመስለኛል። እኔ እንጃ አላውቅም እኮ ነው የምልህ። አያውን እንትን አይደለም ማለት ነው። በራስ ላይ ሲሆን ይኸውና ምድር የእግሬ መረገጫ ናት ይላል አላህ። ጀሃነምን ሲረግጣት ማለት ነው። ሲረግጣት ያኔ በቃኝ ምናምን ብላ ትላለች ሲባል እኛ ከፊያውን እንዴትነቱን አናውቀውም። በቃ ማለት እንደዚህ ትርጉም ሰተን ለምን ይሆናል ምናምን ብለን አንልም። ልክ እንደዛውኑ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ሲል ምድርን ፈጣሪ በእግሩ ከረገጣት ምንድን ነው የምታረገው?
ያ ማለት እኮ ወሂድ ሁለቱንም እያመሳሰልኩ ነው ማለት ነው። ኖ አይ ኤግዛምፕል ነው እንዲገባ ነው ካንተ መጽሐፍም እንዲገባ በእኛ ነገር ነው። ገሃነም ውስጥ አንተ ያልከው ትክክል አይደለም፣ እንደዛ የሚል የለም። ገሃነምን ይረግጣታል። ከዛ ሲረግጣት በቃኝ በቃኝ ትላለች ይላል። ራስ ምሳሌ አነጋገር ነው ራሱ። ገሃነም ታወራለች። ያው እንግዲህ ታወራለች። አይ አታወራም። ጭማሪ አለ ሞላሽን ሲላታላ የቂያማ ቀን ጭማሪ አለን ብላ ትላለች ይላል። ኢዶማቲክ ኤክስፕሬሽን ነው ፈሊጣዊ አነጋገር ነው ወይስ ቃል በቃል የሚወሰድ ነው? አይ ፈሊጣዊ አነጋገር ይመስለኛል። ልክ እንደዛ ማለት ነው። እንደዛማ ካልክ ብዙ ናቸው እኮ የሚያወሩት እንደዛ አይነት አደራን እንትን ምንድነው ለሰማይና ለምድር ሲሰጣቸው አደራ ምን አሉ እነሱ ይላል። መሸከም ማቆታቸው አንችልም ሲሉ ለሰው ሰጣት አደራን ይላል። እንደ አይነት ጥቅሶች አሉ። ሰማይና ምድር ወዳችሁም ተጠርታችሁ ኑ ሲላቸው ወደና ተጠርተን መጣን አሉ ይላል አይደለ? ቁርአን ላይ አይደለ? አለ ኢሳይያስ 48:13 ላይ በጠራዋቸው ጊዜ ሰማይና ምድር ይመጣሉ ይላል። ከየት ነው የሚመጡት? ከየት ነው የሚመጡት? ይቅርታ ስልክ እየገባብኝ ስለሆነ ነው። በጣም ይቅርታ። እሺ ችግር ኢሳይያስ 48 ላይ በጠራዋቸው ጊዜ በአንድነት ይመጣሉ አለ። ቁጥር 13 ላይ ሰማይና ምድር አሁን ይሄ እንትን ነው ቃል በቃል የሚተረጉሙ አይደሉም እንደዚህ አይነት ነገሮች። እንደዛ ማለት ነው። ፈሊጣዊ አነጋገሮች ናቸው። በጠራዋቸው ጊዜ በአንድነት ይመጣሉ። አይ በቃ ገባኝ። እሺ ቴንኪው። እንደዛ ፈሊጣዊ አነጋገር ነው። እሷ በቃኝ ምናምን አለች፣ ሞላሽን ሲላት ጭማሪ ያለ አለች ምናምን የሚለው ነገር ኢዶማቲክ ኤክስፕሬሽን ነው። ፈሊጣዊ አነጋገር እንጂ ቃል በቃል የሆነ አንደበት ያላት ፐርሰን ነገር አይደለችም ጀሃነም። እንደዛ ማለት ነው ለማለት የተፈለገው። ኢሳይያስ 66 አንድም ከይፍያውን አታውቀውም። ሰማይ ዙፋኔ ነው አለ፣ ምድር የእግሬ መረገጫ ነው አለ። የእግሬ መረገጫ ነው ሲል ምድርን ይረግጣታል ማለት ከአንተ በእግርን አንስተ የሆነ መሬቱን እንደምትረግጠው አይነት አድርገህ ከተረጎምከው ስህተት ነው የሚሆነው። ከዛ አንጻር ነው። ግን በሲኦል ውስጥ ያለው ነገር ገርሞኛል። በገሃነም ውስጥ ያለውን ባይብል ላይ በገሃነም ውስጥ መሆኑን የተናገረው በገሃነም ውስጥ ከሆነ እሱ እግዚአብሔር ለኔ እግዚአብሔር አይደለም፣ ጥቅሱንም አልቀበልም አልክ ባይብልን። ይሄ የአምላክነት ባህሪዎች አምላክ ንጹህ እንደመሆኑ መጠን ንጹህ የሆነ ቦታ ነው የሚያስፈልገውና ሙሉ በኩል ላይ ያለ እግዚአብሔር በሁሉም ስፍራ አለ። እግዚአብሔር በሁሉም ስፍራ አለ። ስለዚህ ገሃነም ውስጥ አለ ኖ ከገሃነም ውጭ ነው እንጂ የለም። ስለዚህ የሌለበት ስፍራ አለ ማለት ነው። የሌለበት ቦታ አለ ማለት ነው። እግዚአብሔር በሁሉም ስፍራ አይደለም ያለው ማለት ነው። አንተ እንዴት ነው የምታምነው? ለምሳሌ አላህ በሁሉም ስፍራ አለ። እኛ አላህ በሁሉም ስፍራ አለ ስንል በሲፋት ነው፣ በዛቱ ከአርሽ በላይ ነው ብለን ነው የምናምነው እኮ። ያን እኮ ነው እኔም እኮ ይሄ መለኮትነቱ ነው በሁሉም ስፍራ አለ የምልህ። ስለዚህ መለኮትነት እኛ በመለኮት እኛ ዛቱ ወይም ኤሰንሱ ከአርሽ በላይ ነው ብለን ነው የምናምነው። ከጊዜና ከቦታ በላይ ነው ብለን ነው የምናምነው። ከኛ ጋር ግን የትም ቦታ ግን ያለው በሲፋው ነው፣ በእውቀቱ፣ በማየት፣ በመስማት፣ በችሎታው ነው። የግድ እዛ ነገር ውስጥ መግባት አይጠበቅበትም። ለምሳሌ በእውቀት እኛ ጋር አለ፣ በማየት፣ በመስማት፣ በሲፋው በአጠቃላይ ከኛ የትም ብትሆኑ አላህ ከእናንተ ጋር ነው የሚለው። ለምን? በሲፋው በባህሪያቱ። ከአርሽ በላይ ምኑ ነው የሚቀመጠው? በዛት አይቀመጥም እኛ ጋር። በዛት ማለት በኤሰንስ በኢነርጊያ ሳይሆን በኦሲያ በእናንተ ኦሲያ በኦሲያ ከፍጥረት ውጪ ነው ብላችሁ ነው የምታምኑት። ትራንስደንት ነው ብላችሁ የምታምኑት። ዛት የሚለው ደረጃ ግን ዛት ማለት ኤሰንስ ኦሲያ በእናንተ ኦሲያ ኑባሬ አማርኛ ኑባሬ የምትለው ቦዲ አያመላክትም። ቦዲ የለም። አይ ቦዲ ሶስታችንም ቦዲ ብለን አናምንም። ክርስትና፣ እስልምና፣ አይሁድ ፈጣሪ ቦዲ ያለው ብለን አናምንም። ፊዚካል ቦዲ የፊዚካል ሊኩዊድ፣ ሶሊድ፣ ጋዝ ኤንድ ፕላዝማ አራቱ ነገሮች እንደዚህ አይነት ነገሮች የሉትም። በአረብኛ ጀሰድ ይባላል ወይም ጂስም ይባላል። በግሪከኛ ሶማ ይባላል። በእንግሊዝኛ ቦዲ ይባላል። በአማርኛ ተክለ ቁመና ማለት ነው። እሱ የለም። ፈጣሪ ያለው ብለን አናምንም ሶስታችንም። ሴሜቲክ ሪሊጅን የሚባሉት ፐርሰን ነው እናንተ የምትሉት አይደል? ፐርሰን ግን አለው ብላችሁ ታምናላችሁ። እኛም እናምናለን። ፐርሰን ፕሮሶፖድ በግሪክ፣ በአማርኛ ቅዋሚ ማንነት፣ በአረብኛ ሸክስ የሚባለው ነገር አለው። አላህ
እናንተ 3 ነው የምትሉት፣ እኛ 1 ነው የምንለው። ልዩነቱ እንደዛ ከሆነ ኡስታዝ ከሌሊቱ 1/3 ላይ የሚወርደው ምኑ ነው? እንደዛ ከሆነ ዱዓ እዛ ላይ ዱዓውን በአላህ በሌሊቱ 1/3 ላይ ሲቀር ሰላተል ለይል ላይ የሚባለው ነገር ላይ ወደ ቅርቢቱ ሰማይ ይወርድና ማን ነው ባሪያ የሚለምነኝ እኔም ጸሎቱን የምቀበለው ነው የሚለው። ሱረቱ በቀራ ምዕራፍ 2 ላይ ቁጥር 186 ላይ ደግሞ ሲናገር የለማኙ ለጸሎት በለመነኝ ጊዜ እኔ ቅርብ ነኝ ይላል። ይቀርባል አላህ ማለት ነው። እንዴት ነው የሚቀርበው አናውቅም፣ ከፍያው አልተነገረንም። ለእልቅናው በሚገባው መልኩ ማለት ነው። ለምሳሌ ዘፍጥረት 11:6 ላይ እግዚአብሔር የአዳም ልጆች የሰሩትን ግንብ ለማየት ምን አለ ይላል? ምን አለ ይላል? ፊደል ዘፍጥረት 11:6 ላይ እግዚአብሔር የአዳም ልጆች የሰሩትን ግንብ ለማየት ምን አለ ይላል? ወረደ ይላል። ኦኬ ወረደ ይላል። አሁን ለምሳሌ አንተ ፎቅ ላይ ሆነ ከፎቅ ላይ 10ኛ ፎቅ ላይ ሆነ 1ኛ ፎቅ ላይ ብትወርድ 10ኛ ፎቅ ላይ አለ የለውም። ለምንድን ነው የሌለው? አካላዊ ነው ያንተ ጉዳይ። መለኮት ግን የምትወስነው ነገር አይደለም። አየው እዚህ ጋር እግዚአብሔርም የአዳም ልጆች የሰሩትን ግንብ ለማየት ወረደ ይላል። ግንብ ለማየት ወረደ። ኦኬ ሲወርድ ላይ የለም አለ እንዴ? እሱ አምላክ አይደል እንዴ? አምላክ ነው። እሱ ነው ማለት ልክ እንደዛ ማለት ነው። ለልቅን ነው እኛ አናውቅም ከይፍያውን እንደ ሰው አይደለም። ምክንያቱም አሁን መውረድና መውጣት በሚለው በእኛ ካየነው አካላዊ ነው ጉዳዩ። እኔ ከወረድኩኝ ላይ የለውም። አላህ ግን ከአርሽ በላይ ነው ብለን ወረደ ስንል ላይ የለም ማለት አይደለም። መውረድና መውጣት የሚባለው ነገር ከሰው ጋር የምናነጻጽረው እንደዛ ከሆነ አካላዊና ፍጥረታዊ ነው የሚሆነው። እሱ ስለ ቦዲ ነው። ቀኝ ግራ ፊት ኋላ ታች ላይ የሚባሉ ነገሮች በአጠቃላይ ቦዲ ጂስም ሲሆን ነው እንደዛ የሚሆነው። ያ አላህ ግን መለኮታዊ ነው ማንነቱ፣ አካላዊ አይደለም። እጅም አለው እግርም አለው ስንል መለኮታዊ እንጂ አካላዊ አይደለም። አምላካዊ እንጂ ሰዋዊ አይደለም። ስለዚህ ከሰው ጋር አይነጻጸርም። ሚነራልም፣ ፕላንትም፣ አኒማልም፣ ሂማን ቢንግም፣ እጽዋትም፣ እንስሳትም፣ አታክልትም እንደገና ደግሞ ማዕድናትም ከማንም ከፍጥረቱ መካከል እሱን የሚመስለው የለም። እሱ ከማንም ጋር አይመሳሰልም። ከፍጥረት ጋር የምታነጻጽረው ነገር አይደለም። ለሱ የተባለው ነገር ሁሉ ከአንተ ጋር አታነጻጽርም። ለምሳሌ አንተ ታያለህ፣ ትሰማለህ፣ አላህም ይሰማል ያያል። ግን አላህ የሚሰማውን ነው የሚያየው። አንተ በምታየው ሂሳብና ስሌት ነው እንዴ? እንደዛ ነው ፊደል። ፈጣሪ አይደለም። በቃ ፈጣሪ ይለያል። ፈጣሪ በጨለማ ውስጥ ያሉትን ማየት ይችላል። አንተ ግን ያለ ብርሃን በጨለማ ውስጥ ያሉትን ማየት አትችልም። ይሄ ነው የሚያሳየው። አይ ኦኬ፣ እሺ ያስኬዳል። ኦኬ ቴንክ ዩ። ሌላ ጥያቄ ካለ ኢምራንም አለ ይጠይቃል። አይ በቃ ለዛሬ ልጠይቃት የነበረው ጥያቄ ነው። ወሂድ ቴንክ ዩ። እሺ ስምን አትቀይር ካሁን በኋላ። እሺ ከቀየርክ ላላቀ እችላለሁ። አይ ነው አልቀይርም። በቃ ይሄ ነው ካሁን በኋላ ስሙ። እሺ ስለ ቶ ትነግረኛለህ? ቶ ፊደል እንትን ነው አማርኛ መዝገበ ቃላት ውስጥ ሰውና እግዚአብሔር ትወክላለች እና ብዙ ይሄ የአማርኛ እንትን ደራሲዎች ደግሞ የራሳቸው የሆነ ትርጉም ይሰጧታል። እሺ ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ቶ የሚለውን ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ቶ የሚለውን ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ሲጠቀሙበት የነበረው ምንድነው? አንክ የሚባለው የግብፃውያን አማልክት ላይ የሆነ ቦታ ላይ ያየው ይመስለኛል። ዲቴል ግን እንትኑን አላሳይ ይችላል። አንክ ከዛ ነው የተወሰደው። ራሱ የግብፃውያን አንክ የሚባል ምልክት መስቀል ነው። የግብፅ ስላሴ ኦሪስ፣ አይሲስ እና ሆረስ አርማቸው አንክ የተባለው መስቀል ነው። መረጃ እስኪ ስጠኝ እንዴ! አገር ያወቀው ፀሐይ ያወቀው ነው። አሳያለሁ። አንክ ብለህ ግባ እስቲ። አንክ ብለህ ራሱ አንክ የሚባለው የጣዖት ነው ራሱ መስቀሉ ማለት ነው። አንክ የሚባለው ኧረ ተው ወላሂ አታውቅም ይሄንን እንዴ? አይ እኔ ልክ እንደ ሀገራችን ደራሲዎች የሚያስቀምጡት ነገር አለ። የሰው ቅርጽ የሚባለው ኢየሱስ ከመምጣቱ በፊት በግብፃውያን ውስጥ የነበረ የህይወት አምላክ ተብሎ የሚባለው ይታያል። ይሄ የግብፅ ነው፣ ሄሮግራፊ ነው። ከዚህ ነው የወሰዳችሁት እናንተ። ከዚህ የተወሰደ ነው አንክ
እኮ እሱ እዚህ ጋር ምንድነው የሚያመላክተው? መስቀሉ አንክ ማለት ጣዖቱ ነው ራሱ የምልክታቸው የእንትና ነው። አይሲስ እና ሆረስ የሚባሉ አታውቅም? አታስታውሳቸው? ግብፃውያን ውስጥ ያሉ ኦኬ ማናቸው? አታስታውሳቸውም? የግብፅ ስላሴ ኦስሪስ፣ አይሲስ እና ሆረስ የሚባሉ አለ እና አርማቸው አንክ ነው። መስቀል ነው አርማቸው። ታስታውሳቸዋለህ? የግብፅ አማልክት ኦስሪስ፣ አይሲስ እና ሆረስ የሚባሉ አሉ እኮ። አሁን ለምሳሌ አሁን ያሳየኝ ስም አለ አይደለ? እሱን ሰርች አድርጌ ብገባ ይሄንን መስቀል አገኘዋለሁ? አዎ እንደ አንክ ላሳየኔ እንትን ብዬ ከፍቼ እኮ የስሙን ጽፈህ እስኪ ግባ። እንዳምን ስሙ ይኸው። ቆይ ቪዲዮ ልክፈትልህ እዚሁ ይታያል። አንክ ብለህ ገባ። አንክ ብለህ ገባ። ቆይ እሺ ልግባ፣ ልጻፈው። ቆይ ጉግል ውስጥ ልግባና ቆይ አንዴ ይቅርታ። ችግር የለም። ኦኬ አንክ ብለህ ገባ። ቆይ አንዴ ልጽፈው ነው። ኦኬ አንክ ነው ያልከኝ? አንክ ያው ፊደሉ ያውና አንክ። አይ ጽፌዋለሁ። እሺ ፊደሉ እንትኑ ያውና ምልክቱ መጥቷል። በቃ ስለዚህ አንክ የሚባለው እንትና አለ። እንትናም ራሱ ምልክቱ እንደዛ ነው። ከእናንተ በፊት የነበሩ ጣዖታውያን ሲጠቀሙበት የነበረው ነው። ለምሳሌ የጢሮስ ተሙዝ የሚባል አለ፣ የግሪክ ባከስ የሚባል አለ፣ የባቢሎን ቤል የሚባል አለ፣ የኖርስ ኦዲን የሚባል አለ። እነዚህ ራሳቸው ምልክታቸው ይሄ ነው። ቶን ነው ምልክቱ። አንክ ይባላሉ እነሱ ማለት ነው። ግን እኮ ይሄ በኋላ ላይ ነው የራሳቸው የግብፃውያን ስያሜ ሊሆን ይችላል። ኢትዮጵያዊ ደራሲዎች ደግሞ ከዚህ ነፃ አድርገው ቢብሊካል ግራውንድ የለም። አሁን ማን ነው ለመጀመሪያ ጊዜ ይሄ ምልክቱ የተሰጠው ምን ላይ እንደሆነ ታውቃለህ? ደንገል 66 ላይ ነው ማኑስክሪፕት ተደክታባት ላይ የተደረገው። ፓፒረስ 66 እና ፓፒረስ 45 እና ፓፒረስ 75 ላይ ነው ልባስ ላይ አንክ የተደረገው ለመጀመሪያ ጊዜ። የብሪታኒካ መድብለ ዕውቀት ኢንሳይክሎፒዲያ ብሪታኒካ ስትመለከተው እንደዛ ነው የሚለው። የመጣው ከነሱ ነው የተወሰደው ማለት ነው። እነሱ ላይ ነበረ። በኋላ ላይ ነው ሶስተኛው ክፍለ ዘመን ላይ ምናምን የመጣው ይሄ ነገር ምስሉ ወደ ክርስትናው ዘልቆ የገባው እንጂ መጽሐፍ ቅዱስ ላይ አታገኘውም። ይሄንን ቶ የሚባል ትምህርት የለውም። ከግብጽ የተወሰደ ነው። ኦኬ ምን ይላል መሰለ ትክክል እንትኑን አንክ የሚለው ቃል ጥንታውያን የግብጽ ምልክት ሲሆን ዋና ትርጉሙ ህይወት ማለት ነው ይላል። ህይወት ማለት ነው። እሱ ህይወት መስቀል ነው። የማን አርማ ነው? ራሱ የአይሲስ ሆረስና የሶስቱ ማለት ነው። ኦስሪስ፣ አይሲስ እና ሆረስ ናቸው አርማቸው የነበረው በግብጽ። ያ ነው እንግዲህ ከዛ ነው ተወስዶ ወደ ክርስትናው ዘልቆ የገባው እና የጣዖት ምልክት ነው። አስወግዱ ቶሎ ብላችሁ። ኧረ ተው። እዚህ ጋር ግን ወይ ሌላ ነገር ነው ያመጣልኝ ያለው። አምጣውና እዛ ጋር መርምረና የጣዖት ምልክት ነው። ሁለት የጣዖት ምልክቶች ውስጥ አሉ ኢትዮጵያ ውስጥ። አንደኛው ቶ ነው፣ አንደኛው ደግሞ ላሳይህ። ኢምራን የአክሱም ሐውልትን አውጣልኝ አንድ ጊዜ። የአክሱም ሐውልትን አውጣልኝ ቶሎ በል። ይሄ ግን እስከዛው እሺ፣ እሱን እስከሚያወጣ ልንገር። ምን አለ መሰለ የሁለት ነገሮች መገናኘት ነው ይላል። የመስቀል ቅርጽ ነው ይላልና ወንድና ሴት የምልክቱ የላይኛው ክፍል ቀለበቱ የሴት የታችኛውን መስቀሉ የወንድ ተምሳሌ ተደርጎ ይወሰዳል። በቃ ከተራክቦ ጋር የተገናኘ ነው። የባልና የሚስት ወግ ያለበት ነው። እነሱ ሲጀምሩት አጀማመራቸው። ሌላ ደግሞ አለልህ። እስቲ ይሄ አክሱም ሐውልት ይታያል። ኦኬ ጣዖት ነው ግን እኮ አይልም። ጣዖት ነው። እሱን ቀስ ብለህ ትደርስበታለህ። ኢንሳይክሎፒዲያ የግብጽ ኢንሳይክሎፒዲያዎችን ካሊግራፊ የሚለውን ይኸው እዚህ ላይ ምናልባት ዊኪፒዲያ ላይ እንደዛ ላይ ገልጸው ይችላል። ረጋ ብለህ ገብተህ አጥና ራሱ ማለት ነው። ይሄ ሐውልት ይታያል። እዚህ ጋር ሐውልት አክሱም ያለው ሐውልት ይታያል። ጽዮን ማርያም ይታያል። ምንድን ነው ታውቀዋለህ? እንዴ አውቀዋለሁ እንጂ ምንድን ነው ንገረኝ እስቲ። እንዴ እንትን ነው የአክሱም ሐውልት
ያ በሰዓቱ የሆነ ጽሁፎች አሉት መሰል ጽሁፎች አሉት። እነሱ ጽሁፎች ደግሞ የሆነ የታሪክ ብዙ እኔ እንጃ ዲቴል እኮ ምንድነው? ስለዚህ ታሪኩ ልንገርህ። ከግብጽ ነው የመጣው። ከግብጽ ነው ሐሳቡ የመጣው። ያሰራችው ማን እንደሆነች ታውቃለህ? ንግስት ሳባ የምትባል ታውቃለህ? ማክዳ የምትባል ታውቃለህ? አውቃለሁ። ንጉሥ ሰለሞን ጋር ዝናውን ሰምታ ትሄድላለች። ክብረ ነገስት ላይ ነው ያለው። ከዛ ሄዳ አውቃለሁ እሱ ኦኬ ወይ ለነገር ነው ባጭሩ። ክብረ ነገስት ጋር ሄዳ ንጉሥ ሰለሞን ታሪኩን ሰምታ ሄዳ ከዛ እሱ ደግሞ ገና ሲያያት ወደዳትና በእኔ ከዛሬ ከኔ ጋር ትተኛለሽ አላት። እሷ ደግሞ በፍጹም አይቻልም ሲላት በቃ እኔ ክላስ ውስጥ እንዳትመጪ፣ እኔ አልጋ ላይ እንዳትመጪ፣ ከመጣሽ ግን ያው ሌላ ከዛል መጣም አለችው። ከዛ ጨው የበዛበት ምግብ አበላት። ከዛ ጠምቷት በሌሊት ስትመጣ አፈፍ አደረጋት። ከዛ ቀዳማዊ ምኒልክን ጸንሳ ይዛ ሄደች። ታሪኩ ክብረ ነገስት ላይ መጨረሻ ላይ በቃ ሰለሞንን ስለምትወደው ሲናፍቃት በቃ ምናምን አለችና የንጉሥ ሰለሞንን እንትን ስሩልኝ ብላ አክሱም ላይ ይሄ የቆመው የወንድ ልጅ ብልት ነው። ታውቃለህ ይሄንን? ማስረጃ ኧረ አገር ያወቀው ጠይቅና ምን እንደሚሉ ብቻ ስማ አንተ። አይ ወይድ ጠይቅና ወደፈናው ወላሂ ተረጋጋና ይኸውልህ ተረጋጋና እኔ ማስረጃ አላመጣልህም። ይሄ አክሱም ላይ ያለው ሐውልት የወንድ ልጅ ብልት ካልሆነ ሌላ ነገር ነው የሚል ሰው ካለ ይንገረህ። ይቅርታ ጠይቃለሁ። አደባባይ 1500 ሰው አለ። እኔ ብዙ መጽሐፎችን አንብቤያለሁ በዚህ ጉዳይ። ይሄ የታሪክ መጽሐፎች ይመቹኛል። እሺ አይ ችግር የለውም። ይሄንን አንተ ምን ታረጋለህ መሰለህ? አሳይመንት ልስጥህ። ቀላል ነው። ምን ታረጋለህ መሰለህ? አክሱም ላይ ያለው ሐውልት የምን ምልክት ነው ብለህ ጠይቅና መጠየቅ ሳይሆን አንተ ያነበብክበትን ቦታ ጠቁመኝ። መጠየቅ ሳይሆን ጠቁመኝ። እኔ ኢትዮጵያ ውስጥ እያለሁ ኦመዘክር ቤተ መጻሕፍት ውስጥ ወደ ምን መሰለህ ጥቁር አንበሳ ጀርባ ኦመዘክር የሚባል ላይብረሪ ነበረ። እዛ ላይ ነው የኢትዮጵያ ታሪክ በሚለው ነገር ላይ ዛሬ ያነበብኩት። መጽሐፉ አላስ የኢትዮጵያ ታሪክ የሚል ነው። የኢትዮጵያ ታሪክ የሚል ነው። አሁን ይኑር አይኑር አላውቅም። መጽሐፉ በጣም ረጅም ዓመቱ ነው። የዛሬ 16 17 ዓመት ነው ያነበብኩት። አንደኛ ነገር። ሁለተኛ ነገር ደግሞ ጠይቅና ዝም ብለህ እስቲ ጎግል ላይ አሁን የአክሱም እንትን ሲቦሉ ምንድነው ብለህ ጠይቀው እስቲ ጎግልን። እንደዛ ያመጣልም። እዚሁ ላይ ልጠይቀው። እዚሁ ላይ እሺ ጠይቀውና እንትን በለው። እሺ እዚህ ጋር ቆይ ጠይቀዋለሁ። እሺ ጠይቀውና እንትን በለው። ጠይቀውና ምን ይልሃል? ኦኬ ማን የተከለው ብለህ ጠይቅ በዛው። እሺ የአክሱም ሐውልት ማን የተከለው? ኦኬ ምን አለ? የአክሱም ሐውልት ያስተከሉት በጥንታውያን የአክሱም ስልጣኔ ዘመን የነበሩ የአክሱም ነገስታት ናቸው። እነዚህ ሐውልቶች በተለይም ከ3ኛው እስከ 4ኛው ክፍለ ዘመን ከ1700 ዓመታት በፊት ባለው ጊዜ ውስጥ እንደተተከሉ የታሪክ ተመራማሪዎች ይስማማሉ ይላል። ስለ ሐውልቶቹ አመጣጥና ዓላማ የሚከተሉትን ዋና ዋና ነጥቦች መመልከት ይቻላል። አንደኛ ሐውልቶቹ የነገስታት መቃብር መለያ ወይም መታሰቢያ ሆነው ያገለግሉ ነበረ። በወቅቱ የነበረው የንግስና ኃይልና የስልጣኔ ደረጃ የሚያሳዩ ናቸው። ሁለተኛ ታላቁ ሐውልት ቁጥር 2 ይህ ሐውልት በፋሽስት ጣሊያን ወረራ ወቅት ተወስዶ በ2005 የመጀመሪያው ነው የፈለኩ ትልቁ ሐውልት ይኸውልህ ምን ጋር መሰለህ እንትኑ የቻትጂፒቲ ራሱ ላይ ብትገባ ኢን ሾርት ይላል በአጭሩ ኦቤሊስክ ኦፍ አክሱም ኢዝ ኤ ሲምቦል ኦፍ ኤንሸንት ኢጂፕቲያን ሂስትሪ ኢንጂነሪንግ ኤንድ ካልቸር ፕራይድ ብሎ ነው ያስቀመጠው። ከግብጽ ነው ራሱ ኮንሴፕቱ የመጣው። ግብጽ ላይ ደግሞ የነበረው አጠቃላይ የወንድ ልጅ ብልት ነው ምልክቱ ማለት ነው። የፈለከውን ነገር በቤተክርስቲያን ሰው ጠይቅና 1600 ሰው እያዳመጠ ነው ያለው። ተመልሰናልና ይሄንን ነው መረጃ ከሰጠ እኔ ይቅርታ ጠይቃለሁ እዚህ ውሸት ከተናገርኩኝ ማለት ነው። በደንብ ይኸውና እንትን በለው እስቲ ኢምራን አንዴ አሳያቸው በደንብ አሳያቸውና እስቲ ኤው ይሄንን በደንብ ኤው እዚህ ጋር እኔ አንድ ነገር ልበልህ። ይሄንን እንትን ነው ይመስለኛል። ይሄ የታሪክ አሁን የነገርኩህ ነው ከእንትን ጋር አይገናኘውም። ይሄ ከወንድ ልጅ
ተፈጥሯዊ እንትን ጋር አያገናኘውም። ይሄ እውነቴን ነው የምነግርህ። ምክንያቱም መጽሐፍ የለም፣ በዚህ ዙሪያ የተጻፈ መጽሐፍ የለም። ጠይቅ ነው ካልኩ መጀመሪያ ጠይቅ። አሁን አዲስ ነገር ነው የምትሰማው እኔ ጋር። ለዛ እኮ ነው ማን ይነግረኛል ነው እኮ ቤተክርስቲያን ሊቃውንት ሂድና ጠይቅ። ምን ችግር አለ? ጠይቃቸውና እኔ ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ ነው የምታውቀው ሰው ጠይቅ ሂድና። ቲክቶክ ላይ እኮ ብዙ ሰዎች አሉ በአሁኑ ሰዓት ላይ ስለዚህ ስላሉ ጠይቅና ከዛ በኋላ እንደዚህ ብለውኝ ነበር ወይ ሂድ ብለህ ከዛ በኋላ እንትን ታደርጋለህ ማለት ነው፣ ትጠይቃለህ ማለት ነው። ሐውልት ማቆም ከጣዖት አምልኮ ውስጥ ነው የሚጠላው ወይስ ከዛ ውጭ ነው የሚቆጠረው? በመጽሐፍ ቅዱስ አክሱም እኮ ሃይማኖታዊ እንትን እኮ የለውም፣ ይዘት እኮ የለውም። ኖ አይ የተጠየቀው ሐውልት ማቆም ይፈቀዳል? ኖ ሐውልት ማቆም ይፈቀዳል ወይ በባይብል ከሄድክ? ምን አይነት ሐውልት? ምንም አይነት ሐውልት ኖ አላውቅም። እሺ ዘሌዋውያን 26 አንድ ላይ ለዛ እኮ ነው አክሱም ላይ ትልቁን ጣዖት ቁጭ አድርገው ሙስሊሞች ባዕድ አምልኮ ያመጣሉና አገራችን ውስጥ ሙስሊሞች መስጊድ መስራት የለባቸውም የሚሉ ጀግኖች ናቸው። ዘሌዋውያን 26 አንድ ላይ ወጣለት ይምራን ሰላም 26 አንድ እሺ ላንብበው ትችላለህ አጠገብ ካለ ባይብል። እሺ ለራሳችሁ ጣዖታትን አታድርጉ የተቀረጸውን ምስል እግዚአብሔር አምላካችሁ ነኝና ብለህ ጀምረዋ። በእንትን ነው ያመጣል። ዝም የጎግል ላይ ነው ሰርች ያደረኩት ያመጣው እንደዚህ አድርጎ ነው። እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖትን አታድርጉ ካለ በኋላ ቀጠለና የተቀረጸ ምስል ወይም ሐውልት አታቁሙ፣ ሰግዱላቸው ዘንድ በምድራችሁ ላይ የተቀረጸ ድንጋይም አታኑሩ አለ። ስንት ነገር ነው የተከለከለው? 4 ነገር ተከልክሏል። እና ይሄ አክሱም አሁን ከሃይማኖት ጋር ምን አገናኘው ብዬ ነው ማለት ከሃይማኖታዊ ስርዓት ጋር ምን አገናኘው ይሄ ሐውልቱ? ሪፖርት መሰለኝ ያጀማል ኡስታዝ ወጣ መሰል አይመስለኝም። እንደዚህ በአንድ ጊዜ አይወጣውም ሪፖርት። ሪፖርት ባይሆን ዝም ብሎ ያወጣማ። ኤኒዌይ እንጠብቀዋለን። እስከዛ ግን ፊደል ኡስታዝ እያለ ያለው ይሄ የጣዖት ማቆም ወይም ደግሞ ሐውልት ማቆም ራሱ የጣዖት አምላኪያን ተግባር ነው፣ እግዚአብሔር ከልክሏል ነው ያለው። ያው እግዚአብሔር ምን እዚህ ጋር የተቀረጸ ምስል ሐውልት አታቁሙ ይላል። አሁን ግን የኢትዮጵያ ኦርቶዶክሶች ያው በቅድስት ሀገር የሚሏት ሀገር ላይ ሐውልት አለ ጣዖት አለ ነው እየተባለ ያለው። አይተህ ከሆነ አክሱም ላይ መስጊድ እንዳይገነባ ብለው ሙስሊሞችን እያሰቃዩ እየገረፉ እየገደቡ ነው ያሉት። ታውቃለህ አይደል? አክሱም ላይ መስጊድ አይሰራም ብለው ግን ጣዖት አስቀምጠው ነው ይሄ የሚያደርጉት እያለ ነው ያለው። አክሱም የቅድስት ከተማ አይደል እንዴ? የእግዚአብሔር ታቦት ያለባት ናት አይደለ? ኢምራን የሱን ሐሳብ እኔ ሰምቼዋለሁ። ነገር ግን እኔ ያልኩት ያለው ደግሞ ይሄ የአክሱም ሐውልት ከሃይማኖታዊ ስርዓት ጋር አይገናኝም። የአክሱም ሐውልት እንደ ሀገር የታሪክ ቅርስ ነው እንጂ ሃይማኖታዊ ይዘት ጋር ምንም ያገናኘው ነገር የለም። አዎ የመጣው ግን ከጣዖት አምላኪያን ነው። የጣዖት አምላኪያን ተግባር ጣዖት ነው፣ እሱ ራሱ ነው። ሲቀጥል ቆይ አንዴ አክሱም ለአክሱም ጽዮን የለም። ታቦት እኮ ነው ያለው። ታቦት የማን ታቦት ነው ያለው? የእግዚአብሔር ታቦት አይደለ ያለው? ጽዮን የእግዚአብሔር ታቦት ዋናው ታቦት ለሙሴ የሰጠው ታቦት ነው ያለው። ያ ታቦት ያለበት ሀገር ላይ መስጊድ አይገነባም ብላችሁ ሙስሊሞችን እየገደላችሁበት ያለው ሀገር ላይ ጣዖት አለ። አሁን ድረስ ጣዖት ነው፣ ከግብጽ ሀገር የመጣ ጣዖት ነው። እግዚአብሔር ደግሞ ጣዖት አታቁም ብሏል። ስለዚህ እግዚአብሔርን ቃል የምትሰሙ ከሆነ ለምንድን ነው ቅድስት ከተማ ብላችሁ መስጊድ እንዳይሰራ የከለከላችሁበት ሀገር ላይ አሁን ድረስ ጣዖት ያቆማችሁት? እግዚአብሔር አታቁሙ፣ ያው ቃል በቃል ጣዖት አታድርጉ፣ የተቀረጸ ምስል ወይም ሐውልት አታቁሙ አለ እግዚአብሔር። እናንተ ደግሞ እኔ እሱን ሌላ ጥቅስ እሰጥሃለሁ። እሱ እንደሱ የሚል ብዙ ቦታ ላይ ጥቅስ አለ፣ ሮሜም ላይ አለ እንደሱ የሚል። ግን እኔ እያልኩት ያለሁት ይሄ ሐውልት እንደ ሀገር በሰዓቱ የሀገሪቱ አስተዳዳሪ እንደ ቅርስ ነው። ሀገራችን ላይ እኮ ብዙ ቅርሶች አሉ እንጂ ከሃይማኖታዊ ይዘት ጋር ምንም አይነት ንክኪ የለውም። እንደ ሀገር ነው ይሄ። ከተወቀሰችን በዚህ በጣዖት እንዳጠቃላይ ኢትዮጵያ ናት የምትወቀሰው። ኦርቶዶክስ የምትወቀሰው ለምን ሲገነባ ራሱ የኦርቶዶክስ ነገስታት በነበሩበት ጊዜ ተገምቷል። ጣዖቱ ይሄ መገንባት ሲጀመር ኦልሞስት ይቅርታ በተራ ያቋርጣችሁ አያችል ማቋረጥ ተውሚው ታርካንዲ። እሺ በተራ ስነ ስርዓት እንልመድ።
አሁን ፊደል ሐሳቡን አጠቃላይ ማለት ነው። ሐሳቡን ሳጠቃልልልህ ይሄ አክሱም ሐውልት የሚባለው ነገር የመጣው ራሱ ከጣዖት አምላኪያ ነው። የብልት ምልክት ቀንሰው አንዴ የጣዖት አምላኪያ ምልክት ነው። ኦኬ የጣዖት አምላኪያ ምልክት ነው። የመጣውም ደግሞ ከጣዖት አምላኪያ ነውና የእንትን ምልክት ነው። የዛኛው ነገር ምልክት ነው። ቅድስት ከተማ ብላችሁ ጽዮን ብላችሁ መስጂድ ያረክሰዋል፣ መስጂድ አይሰራም ብላችሁ እስካሁን ድረስ አክሱም ላይ መስጂድ የለም። ከሱም አልፎ ሙስሊሞች እስካሁን ድረስ የተሰቃዩ ያሉ ሙስሊሞች ለምን በቃ ከዛ ቅድስት ከተማ ላይ ሙስሊም መስጂድ አይሰራም ብላችሁ አላህ የሚመለክበት ቤት አይሰራም ብላችሁ ግን እስቲል አሁን ድረስ ጣዖት አለ። አክሱም ላይ የእግዚአብሔር ታቦት አለበት የምትሉ ሀገር ላይ ከግብጽ ሀገር የመጣ የብልት ምልክት አለ። ይሄን ለማታፈር እግዚአብሔር ከክሏቸው እግዚአብሔር መጽሐፍ ቅዱስ ላይ ሐውልት አታቆሙ ብሏል። ያው ሐውልት አታቆሙ ብሏል። እናንተ ግን አቆማችኋለሁ። ይሄ ደግሞ የኦርቶዶክስ ስራ ነው። ኦርቶዶክስ ትክክል ከሆነች የእግዚአብሔርን ቃል መስማት ነበረባት። ግን የእግዚአብሔር ታቦት አለበት ማርያም ተገልጣበታለች ያለችበት ሀገር ላይ ስቲል የብልት ምልክት አለ። አመሰግናለሁ። ብትሄድ የትኛውም ቦታ ላይ አሉ። ይሄ ደግሞ በሰዓቱ የነበሩ ነገስታቶች የተለያየ ጽሑፍ አለው ከድንጋዩ ላይ ማለት እሱ በሰዓቱ የነበረውን የሆነ ታሪክ ምናምን ጽፎበታል መሰል አላቅም ዲቴል፣ ግን ከሃይማኖት ጋር ምንም የሚያገናኘው ነገር የለም እሱ። ምክንያቱም እሱ ጣዖት ነው ከተባለ አክሱም አጠቃላይ እንደ ኢትዮጵያ ሙስሊሞቹንም ጨምሮ ይሄ ታሪክ ነው። ታሪክ ስለሆነ ሙስሊሞችንም ያካትታል። ስለዚህ ጣዖት አምላኪ የሚሆኑት ሁሉም ናቸው። ወይስ ከሌላ ቦታ ነው የመጣው የሚለው ሀሳብ ሌላ ታሪካዊ ግጭትና ፍጭት ነው። አሁን ፖይንት ምን መሰለህ? ኡስታዝም ያወራህ ኢምሩም እየተናገረ ያለው አክሱም ላይ ያለውን ሐውልት ኦርቶዶክስ ቤተክርስቲያን ለራሷ ባልተቤትነት ከወሰደችና የኔ ነው ብላ እውቅና ለራሷ ከሰጠች አሁን ላይ ኦርቶዶክስ ቤተክርስቲያን ሐውልቱ የኔ ነው ወይንም የገነባሁት የሚለውን ለራሷ ኃላፊነትና ማንነትና ምንነቱን ከሰጠችው ያ ነገር መስጠት እንደ ቤተክርስቲያን አስተምሮ እንደ መጽሐፍ ቅዱሳዊ እይታ አያስፈልግም። ምክንያቱም መጽሐፍ ቅዱሳዊ ይሄ ነገር ጣዖት አምልኮና እግዚአብሔር የኮነነው ጉዳይ ነው። ይህንን ነገር እግዚአብሔር የኮነነውን ጉዳይ እዛ ላይ አስቀምጣችሁ ሙስሊሙን ማህበረሰብ መስጊድ አንሰራም ማለት አግባብና ልክ አይደለም የሚል ሐሳብ ነው ኡስታዝ ያነሳው። ተግባባን ፊደል? ፕላስ ይሄ ጣዖት ምሳሌ የሙስሊም ሀገር ቢኖር ቆይ አንዴ ቶ ይሄ ጣዖት የሙስሊም ሀገር ቢኖር እናፈርሰዋለን፣ ይወገዳል። ለምን ኦልሬዲ ጣዖት ነዋ። እናንተ ግን የኛ ሀገር ብላችሁ ማርያም የተገለጠችበት ሀገር ብላችሁ አሁን ድረስ አቁማችሁታል ነው። ኦኬ እሺ፣ ድንጋይ ጣዖት ከሆነ ከአባው ምንድን ነው? ድንጋይ ሁሉ ጣዖት ነው ያለን። ቤትና ድንጋይ ይለያያል። ይሄ ሐውልት ነው። ሐውልትነቱ የብልት ምልክት ነው። ሲቀጥል ከጣዖት አምላኪ የተኮረጀ ተግባር ነው። ከኛውስ ምልክት አለው አይደል እንዴ? ማለት ከአባውም ግን ይቅርታ እኮ ጎን ላይ ያለች የሆነች ቅርጽ እኮ ጎን ላይ ያለች እንትን የሚሏት ቅባት እየቀቡ የሚሳለሟት ነገር አለች። የሚሳለሟት ነው ድንጋይ ነው። ክብ ድንጋይ አለች። አዎ ትክክል። በሲልቨር እንትን አስቀምጠዋት አሉ። አሁን ፖይንቱ እሱ አይደለም። እኛ ሙስሊሞች ሐውልት አቁመን አናቅም፣ ሐውልትም አናቀውም። ካባ ደግሞ አራት ማዕዘን ቤት ነው። እንደማንኛውም ቤት አንተ ያለህበት ቤት አሁን የምንኖርበት ቤት አራት ማዕዘን ነው አይደለ? እንደዛ ቤት ነው። ልዩ የሚያደርገው የገነቡት ነቢያት ናቸው። የመጀመሪያው መስጂድ ነው። እናንተ ግን ረጅም ሐውልት አቁማችኋል። የብልት ምልክት አሁን ድረስ ኢትዮጵያ ላይ ቆሟል። የክርስቲያን ሀገር የምትሉት ሀገር ላይ። ስለዚህ ይሄ ጣዖት አምልኮ ማስቀጠል ነው። ሲቀጥል መስጂድ ከልክላችሁ፣ መስጂድ አይገነባም ሙስሊሞች አገራችን ታረክሳላችሁ ብለ አክቹአሊ እኔ አክሱምን አውቀዋለሁና ከልክላችሁ እንደዛ። አሁን ግን ስቲል ድረስ ጣዖት አለ። ለማንኛውም ፖይንቱን አልነካሁም። ስለዚህ ሰውም እንዳይሰለች ይበቃናል። ወደ ቀጣይ ርዕስ ፊደል ጥያቄ አለ ሄዳ? አይ ሌላ ጥያቄ የለኝም። እሺ በቃ እሺ። ለነበረን ቆይታ እናመሰግናለን። ለስነ ስርዓትህም ለትህትናም እናመሰግናለን። አላህ ሂዳያ ይስጥሽ። ወገናችን ሚውት አድርገህ ጠብቅና ከዛ ደግሞ ጥያቄዎች አዩ ላንተ ነኝ። እስከዛው እንትን እናስተናግድ። ሪታ ሰላም ብያለሁ። ሰላም፣ እንዴት ናችሁ? ሰላሙን አላመን ተቢያል ሁዳ ሁሱ ከመጣ ኢንሻአላህ ቀጥል። ሰላም አለይኩም። እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? كيف حالك؟ هلا الحمد لله. ልቀጥል? ቀጥይ ሪታ። እጃቸሽ ምንድን ነው? አሁን ማለት ነው እኔ ልጠይቅ የፈለኩት ጀስት አሁን እኔ ክርስቲያን ነኝ፣ ግን እኔ አሁን በጣም መወዛገብ ውስጥ ስላለው ወይ ወደ እስልምና ወይ ወደ ክርስትና እንትን ለማለት ጥያቄ ለመጠየቅ ነው የመጣሁት። ስላስገባችሁኝ አመሰግናለሁ።
ጠይቂ። ምንድነው ጥያቄ? ብዙ ጊዜ እፎይን ታውቁታላችኋል፣ እሱ ጋር ገባለሁ አትሉ? ለመስማት ያህል ማለት ነው። እና አንዳንዴ በጣም ያወዛገበኛልና ምንድነው የመሐመድን ታሪኮች እሰማለሁና እሱ ላይ ደግሞ በጣም እንትን አለኝና እሱን እንድታብራሩልኝ ነበረ። እሺ መጠየቅ የምትፈልጊው ከነብያችን ሰለላሁ ዐለይሂ ወሰለም ከሰማሽው ነገር ይሄ ነገር አይምሮ ሊቀበለው አልቻለም የምትይው ነገር ካለ እሱን ጠይቂ። ካልሆነ ወይንም ባጭሩ ታሪካቸውን ከተወለዱበት ጊዜ ጀምሮ እስከ መጨረሻው አጠር ባለ መልኩ እንነግርሻለን። እሺ አመሰግናለሁ። የመጀመሪያው ጥያቄ እሱ ነገር በጣም እንትን በስቷል። ጥያቄው ግን ላይክ እኔ መጠየቅ ስለምፈልግ ነውና የ6 ዓመት ልጅ አገባ በሚለው እንትንና ሁለት ደግሞ ሴክሹዋል ግንኙነት በጣም በኖርማል የሚደረግበት እንትን አለና ስለሱ ነገር ልታብራራልኝ ትችላለህ? እሺ ይቻላል። አናዳም ጭምት አድርገን እሺ ነብያችን ሰለላሁ ዐለይሂ ወሰለምን ክርስቲያኖች ከሚተቹባቸው ትችቶች መካከል አንደኛው ምንድነው? እናታችን አይሻን አላህ መልካም ስራን ይወደድላትና ከእርሷ ጋር የነበራቸውን የጋብቻ ጉዳይ ነው። እርሱም ትችታቸው ከምን የተነሳ ነው? ነብያችን ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ አጭተው በ9 ዓመቷ ገቧት የሚለው ላይ ነው። እንግዲህ እነዚህ ሰዎች የእምነት ባለቤቶች ናቸው። ትችትን ሲያነሱ ጊዜ ከእምነታቸው መሰረት ተነስተው ነው የሚሆነው እና እንደው ለመሆኑ ይህን ትችት ከየትኛው መጽሐፍ ቅዱሳዊ ጥቅስ ተነስተው ነው እርሳቸውን ለመተቸት ጥያቄውን የሚያነሱት የሚለውን መጀመሪያ እስኪ እንመልከት። አንድ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ዓመት እንዴት ያገባሉ ብለው ነብይነታቸው ላይ ጥያቄ አድርገው ይህን ነገር ሲያነሱ አምላክ ተብሎ የታሰበው አካል የሚነገርለት አካል መጽሐፍ ቅዱስ ላይ እግዚአብሔር አንድን ነብይ ወይንም አንድን ሰው ሴት ልጅን በየትኛው እድሜዋ ያግባ የሚልን ጥቅስ አግኝተው ነው እርሳቸውን በዚህ እድሜ እንዴት ያገባሉ ነብዩ ሰለላሁ ዐለይሂ ወሰለም በ9 ዓመት የሚሆን ትችት ሊያነሱ የቻሉት? ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ሴት ልጅን በዚህ ዓመቷ አግቡ የሚል አንዲትም ቦታ ጥቅስ የለም። አንደኛ ይሄ ነው። ሁለተኛ ሴት ልጅን በዚህ ዓመቷ ያገባ ሰው ነብይነቱ ውድቅ ሊሆን ይችላል ብሎ የተናገረበት አንድም ቦታ የለም። ወፍ ታዲያ ትችቱ ከምን ተነስቶ ነው ከተባለ ዝም ብሎ እርሳቸውን ከመጥላት እንደሆነ ከዚህ ትረዳላችሁ። አንድ የእምነት ባለቤት እምነት አለኝ የሚል ሰው መለኮታዊ መጽሐፍ አለኝ የሚል ሰው ጋብቻን አስመልክቶ ትችት አለኝ ካለ በአንድ ነብይ ላይ በዚያ ላይ የተቀመጠ ሕግና ስርዓት አለው ወይ? ከመሰረቱ ያን መጀመሪያ ላይ ይገባል። የትኛውም ቦታ ላይ እግዚአብሔር ሴት ልጅን በዚህ ዓመታት አግባ የሚል የለም። እድሜ ገደብ አልተቀመጠም። ገባችኋል? ያ ነው። ሁለተኛ ወደ ነብያችን ሰለላሁ ዐለይሂ ወሰለም እና ወደ አይሻ ጋብቻ እንሂድ። ወደ ነብያችን ሰለላሁ ዐለይሂ ወሰለም እና ወደ አይሻ ጋብቻ ከመሄዳችን በፊት እነዚህ ሰዎች ወደ ትችት እንዲሄዱ ያደረጋቸው ሌላኛው ምክንያት ምንድን ነው የሚለውን እንመልከት። ሌላኛው ምክንያት ምን መሰላችሁ? እነርሱ በአሁን ጊዜ ያለችዋን 9 ዓመት ሴት ልጅና የዛሬ 1447 ዓመት በፊት የነበረችው እናታችንን አይሻን 9 ዓመት እኩል አድርገው ስለዋት ነው። አሁን ስለዚህ ይሄንን ችግራቸውን እንፈታላቸውና የዛኔ መልሱን ያገኙታል። ባጭሩ አንድ ነገር አለ። መጽሐፍ ቅዱስም ላይ ሆነ የትኛው መለኮታዊ መጽሐፍቶች ላይ ስለ ሰው ልጆች መጀመሪያ የሆነው ስለ አደም አፈጣጠርና ከዚያ በኋላ ስላሉት የአደም ልጆች ተክለሰውነት የተገለጸበት ምንም ቦታ የለም። ቁርአንና ሐዲስ ላይ ብቻ ይሄን በእስልምና ብቻ ላይ ተገልጾ ታገኙታላችሁ። አዳምን እሺ አላህ እንዴት ፈጠረው? ከዚያስ በምን አይነት ተክለሰውነት ላይ ነበር የፈጠረው? ከዚያ በኋላ ዛሬ ላይ ሰዎች ያሉበት ተክለሰውነታቸው እዚህ ደርሳለች። ያ እንዴት ከጊዜ ወደ ጊዜ እየቀነሰ መሄዱ ማለት ነው። ገብቷቸዋል? አዳም ሲፈጠር 60 ክንድ ነበር፣ 30 ሜትር ሰው ነበር እያልኩኝ ነው። 30 ሜትር። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ምን አሉ? ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን አሉ። አላህ አዳምን ሲፈጥረው ርዝመቱ 60 ክንድ ነበር አሉ። 30 ሜትር ሰው ማለት ነው። ከዚያ ቀጥለው ሲናገሩ መጨረሻ ላይ ምን አሉ? የሰው ልጅም ኃጢአትን ባደረገ ቁጥር ይሄንን ተክለሰውነት ላይ የተሰጣቸውን ጸጋ እየተቀነሰባቸው መጣ። ዛሬ ላይ እዚህ እስኪደርስም ደረሳሉ። ያያችሁ። ስለዚህ የአዳም ተክለሰውነት 30 ሜትር የነበረው አሁን ላይ ስንት ደርሷል? የአዳም ልጆች 2 ሜትር ለአይሞላም ራሱ 2 ሜትር 1 ሜትር ከምናምን ሆናለች እንዳለ የሰው ልጅ። አያችሁ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከዓመት ወደ ዓመት ተክለሰውነታቸው እየቀነሰ ይሄዳሉ።
በአዳም ጊዜ የነበረውና በኖህ ዘመን የነበረው እኩል አይደለም፣ እየቀነሰ መጣ። በኖህ ዘመንና በአብርሃም ዘመን የነበረው እየቀነሰ መጣ። በአብርሃም ዘመን የነበረው ከሙሴ ጋር እኩል አይደለም፣ እየቀነሰ መጣ። በሙሴ ዘመን የነበረው በመሲሁ ዘመን እየቀነሰ መጣ። አሁን ስለዚህ የዛሬ 1447 ዓመት በፊት የነበረችዋን አይሻን ዛሬ ላይ ካለችዋ ጋር ማወዳደር ስህተት እንደሆነ ከዚህ ትረዳላችሁ። ተክለ ሰውነቷ ትልቅ ሴት ነበረች፣ ወጣት ሴት ነበረች። ይቅርታ አንድ ስለቀረኩት ይቅርታ። ስለዚህ አሁን ማለት ነው በመሐመድ ዘመን የነበሩ ሰዎችና አሁን በዚህ ዘመን ያለን ሰዎች እኩል አይነት እንትን ላይ አይደለንም ያልከኝ ነው ማለት ነው። ላይክ እንደዛ ነው። ስለዚህ አሁን እነ ጴጥሮስና አብርሃም ከመሐመድ በፊት የነበሩ ናቸው አይደለ? ስለዚህ ለምን ታዲያ እንደዚህ በተክለ ሃይማኖት ምንድነው ያልከኝ እንደዚህ ልዩነት የሚፈጥር ከሆነ ላይክ ለምን በዛ ዘመን በ6 ዓመት ልጅ 5 ዓመት ልጅ መጋባት ትዳር ምናምን ለምን አልነበረ ታዲያ በዛ ዘመን በዚህ ልክ ልዩነት ካለ ማለት ነው። ቁርአንና ይሄን አያውቀውም እያልኩሽ ነው። ሙሉ በሙሉ ጥቅል መጽሐፍ ቅዱስ ላይ የሰው ልጅ ተክለ ሰውነት ከዚህ ጊዜ ጀምሮ እንደዚህ ነበር እየቀነሰ መጣ ምናምን ስለ ሰው ልጅ ተክለ ሰውነት አያወራም። በተሻለ ይሄን የሚያውቀው ቁርአን ነው እያልኩሽ ነው። ይሄን የሚያውቀው ሐዲስ ነው። በዚያ ዘመን የነበሩ ሰዎች ሌላ ልጥቀስልሽ። አሁን ላይ ያለ ሪታ የ11 ዓመት ወጣት የ11 ዓመት ህፃን ልጅ ሚስት ቢያገባ ይሄ ነገር ትቀበያለሽ? በዚህ ዘመን አሁን ላይ ያለ ልጅ አሁን ላይ የ11 ዓመት ወንድ ልጅ ሚስት ቢያገባ እንዴ ደል ያለ ሰርግ ተደርጎ አልቀበለውም። ምክንያቱም ህፃን ነው አይደል? በጣም ትንሽ ህፃን ነው አይደል? በትዳር በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን አይሻ ባገባችበት ዘመን የ11 የሚያገቡት ከዚያ በ12 ዓመቱ ወለደ። ወጣት ልጅ ነው፣ ትልቅ ልጅ ነው እኮ እንደ ባህል ነው ማለት ነው። እንደዛ ሀገር እንደ ባህል ነው አይደለም። ተክለ ሰውነታቸው ትልቅ ነው እያልኩሽ ነው። አሁን ህፃን ልጅ አይደለም። የ11 ዓመት የ15 ዓመት ልጅ ጦር ሜዳ ይመራ ነበር። ትልቅ ሆኖ ትልቅ ሰው ነው። ከተሻለ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ኡሳማ ኢብኑ ዘይድን ታውቁታላችሁ። የዘይድ ኢብኑ ሐሪሳ ልጅ የነብዩ ሰለላሁ ዐለይሂ ወሰለም የጉድፈቻቸው ልጅ የተባለው ማለት ነው። እሱ ትልቅ ሰው ነበር። ያ ነው እና እሱ ነው መመለስልሻለሁ። እና እኩል አድርጎ በዚህ ዘመን ካለችው ሀገር አብሮ አስተካክሎ መጠየቁ ከመጀመሪያው ጥያቄው ስህተት ነው እያልኩሽ ነው። ተራርተሻል አይደል? ያ ነው። ሌላኛው አንድ ሴት ልጅ ለትዳር ደርሳለች የሚባለው ለአቅመ ሔዋን ስትደርስ ነው አይደል? ለአቅመ ሔዋን መድረሷ ምልክቷ ደግሞ አንደኛው ምንድነው? የወር አበባ ማየቷ አይደል? ሪታ እናታችን አይሻ የወር አበባ ታይ ነበር። ይህን ራሷ ተናግራለች። ሐዲስ ላይ ስትናገር ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን አንድ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። እምረአ ማለት ከህፃንነት እድሜ አለፈች ወጣለች እቺ ሴት ማለት ነው። ሴት ሆናለች እያለች ነው። አይሽ የወር አበባ ታይ ነበር። ያ ነው እኮ የወር አበባ ማየት ለትዳር ዝግጁ ያደርጋል ማለት እሱ አንደኛው ነው። አንደኛው ምልክት ነው እሱ። ሌላኛው ከተክለ ሰውነት አንጻር ተክለ ሰውነቷ እንደደረሰች ራሷ ነች የገለጸችው። የሚገርምሽ ነቢያችን ሰለላሁ ዐለይሂ ወሰለም ያገቧት እናታችን አይሻ ራሷ ስትናገር አቡ ዳውድ እንዳስተላለፉት እኔ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከመግባቴ በፊት በትዳር ቀድማ እናቴ የሚያፋፉ የሚያወፍሩ የሚያሰቡ ምግቦችን ቀምማ ትመግበኝ ነበር። እናቴም ለዚህ ነገር ተሳካላት፣ እኔም ሰባሁኝ ወፈርኩኝ አለች። ተፈሻላ አይደል? ተክለ ሰውነቷም ደርሶ እንደነበር እራሷ መስክራለች። ያ ነው። ሌላው የትዳር ጥያቄ እንደው በትጠየቅ የዛሬ 9 ዓመት ልጅ መልሷ ምን ሊሆን ይችላል? ስቃ ነው የምትሄደው አይደል? ወይንም ተሳድባ ሁላት ትሄዳለች። ያቺ ግን በትክክል በስነ ስርዓት የትዳር ጥያቄ ቀርቦላት በስነ ስርዓት ያናገናዝባ የመለሰች ሴት ነበረች። ሐዲስ ላይ قالت أم المؤمنين عائشة رضي الله عنها قال لي النبي صلى الله عليه وسلم أترضين أن تكوني زوجتي في الدنيا والآخرة؟ قلت بلى يا رسول الله. فقال عليه الصلاة والسلام فأنت زوجتي في الدنيا والآخرة. نحن عائشة من علج የትዳር ጥያቄ በስነ ስርዓት ቀርቦላት ያን ነገር ተቀብላ እንዳገባች ራሷ ስትናገር ምን አለች? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደ እኔ መጡና አይሻ ሆይ የኔ ሚስት ለመሆን ፈቃደኛ ትሆኛለሽን? በዚች ምድርም በቀጣዩም ዓለም አሉኝ። እኔም
እንዴት አልሆን ደስተኛ አንቱ የአላህ መልእክተኛ ብዬ መለስኩላቸው። እርሳቸውም በቃ እንግዲያውንስ በዚህችም ዓለም በቀጣይም ዓለም የኔ ሚስት ትሆኛለሽ አሉኝ አለች። ያው በስነ ስርዓት ተጠይቃ የምትመልስ ትልቅ ሴት ነበረች። ሌላኛው ነገር ነብዩ ሰለላሁ ዐለይሂ ወሰለም እንደ አይሻን ሄደው ወደው እንትን ቋንጠው ለማግባት ምናምን ይመስላችኋል አይደል? እንደዛ አይደለም። ይህ የትዳር ስነ ስርዓት የመጣው በታላቁ መልአክ በመልአኩ ገብርኤል አማካኝነት ከአላህ ዘንድ በመጣ ግልጠተ መለኮት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንንም ሴት እቺ ሴት ታምራለችና እንደው ላግባት ብለው አስበው አንዲትም ሴት አግብተው አያውቁም። ታውቃላችሁ? ስለ አይሻ ራሱ መልአኩ ጅብሪል ዐለይሂ ሰላም ከሌሊቶች አንድ ሌሊት ላይ ነብዩ ሰለላሁ ዐለይሂ ወሰለም ተኝተው ሳሉ መጥቶ በህልማቸው ተገለጠና የሆነ የተጠቀለለ ጨርቅ ይዞ ነበር። ያንን ከፈተው ገለጠው። ፈረአይቱ ፊሃ ሱረተ ዓኢሻ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚያም ላይ ልክ ሲገልጠው ጊዜ ገብርኤል ነብዩ ሰለላሁ ዐለይሂ ወሰለም የዓኢሻን ምስል ተመለከቱ። ከዚያ በኋላ ጅብሪል ምን አላቸው? ያ ሙሐመድ هذه زوجتك አላቸው። ሙሐመድ ሆይ ይህች ያንተ ሚስት እንድትሆን ተወሰናለች። የነቢያቶች ህልም እንደሚታወቀው ከአምላክ ዘንድ እንጂ ከሰይጣን አይደለም። አምላክ ለነቢያቶች የሚገልጠው ህልም ራእይ ነው። ልክ አብርሃም ልጁን እረድ የሚል ትእዛዝ የመጣለት በህልሙ እንደሆነው ሁሉ ማለት ነው። ነቢያት እግዚአብሔር አፍ ናቸው ይላል ቃሉም ቢሆን በህልማቸው ይገለጥላቸዋል። አምላክ ቃሉን ይገልጥላቸዋል። መልአኩ ይላካል፣ ይገለጥላቸዋል። መልእክት አስተላልፎ ይሄዳሉ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይህን ስላዩ ቀጥታ ሄደው በቃ አምላክ አዞኛልና ነይ ብለው አንጠልጥለው አልወሰዱም። ቅድም እንዳልኩሽ የትዳር ጥያቄ በስነ ስርዓት አቅርበው ነው። ሁለተኛ መልአኩ ገብርኤል እስኪመጣ ድረስ አልሄዱም። የሚገርማቸው በሌላ ጊዜ ጅብሪል መጣና አሁንም ተገለጠላቸውና የአይሻን ምስል አወጣላቸው። ያ ሙሐመድ هذه زوجتك አላቸው። ሙሐመድ ሆይ ይህች አንተ ሚስት እንድትሆን ተወሰናለች እየተባልክ ነው አላቸው። ወዲያው ሄደው ነብዩ ሰለላሁ ዐለይሂ ወሰለም ጥያቄውን አቀረቡ። ይህን ይመስላል። እሺ ሌላኛው ምንድነው? የመጨረሻው ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻን ሲያገቧት ጊዜ ለምን ዓላማ ነው ያገቧት? ለምን ይመስላችኋል? አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምን እነዚያን ሁሉ ሚስቶች እንዲያገቡ ሲደነግግባቸው ለአንድ ዓላማ ነው። ያ ጀማዓ ለአንድ ዓላማ ነው። እርሱም ምንድነው ከተባለ በሱረቱል አሕዛብ ላይ ይገልጸዋል። ለምንድነው ያን ሁሉ ሚስት ማግባት የተፈለገው? አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ፈልገው እንዳልሆነ ልታውቁ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ያገቡት በ25 ዓመታቸው ነው። እስከ 53 ዓመታቸው ድረስ ሁለተኛ ሚስት አላገቡም ነበር። የሚገርማችሁ እስከ 53 ዓመት ድረስ የወጣትነት ዘመናቸው ሁሉ በአንዲት ሚስት ነች ያለፈው ማለት ነው። አንድ ሰው የስሜት ጥሙን ለማርካት ቢፈልግ ኑሮ በወጣትነት ዘመኑ ነው አይደል ሪታስ ሴቶችን ሊሰበስብ የሚችለው ወይስ ካረጀ በኋላ? እና ነብዩ ሰለላሁ ዐለይሂ ወሰለም በወጣትነት ዘመናቸው ሌላ ሚስት አይተው አያውቁም፣ አስበውም የማያውቁትም ነበር። ሐታ የመጀመሪያው ኸዲጃ እርሳቸው ሄደው እንዳውችን ሴት ላግባት ውብደች ቆንጆ ነች ምናምን ብለው አስበው እንዳይመስላችሁ ራሷ አይታቸው በጣም ወዳቸው በመልካም ስብዕናቸው ልክ እንዲሁ በመልካምነታቸው በእርሳቸው ያንን አይታ እርሳ ጠይቃቸው ትዳሩ የተፈጸመው። ከዚያ ልክ እናት ኸዲጃ እስክትሞት ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእርሷ ላይ አንዲት ሌላ ሚስት አላገቡም ነበር። ልክ በ53 ዓመታቸው አካባቢ ላይ ኸዲጃ ሞተች። ቦታቸው ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ስንት ዓመት ቆዩ? 10 ዓመት ብቻ ነው የቆዩት። በዚህ በ10 ዓመታቸው ጊዜ ከመካ ወደ መዲና እንደተሳደዱ መዲና ላይ ህግጋት መውረድ ጀመረ። አህካም ሸርዕያ ሴቶችን የሚመለከት በጣም በርካታ ህግጋቶች የዛኔ መውረድ ጀመሩ፣ ወንዶችንም ሴቶችንም። መካ ለ13 ዓመት ያክል ቆይተዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ የሆኑት በ40 ዓመታቸው ነው። በ63 ዓመታቸው ከዚህ ዓለም ሄደዋል። የነብይነት አገልግሎታቸው 23 ዓመት ነው። 13ቱን ዓመት መካ ላይ ነው ያሳለፉት፣ 10ሩን ዓመት መዲና ላይ። 13 ዓመት መካ ላይ ሲያስተምሩ አንድ ትምህርት ብቻ ነበር የተሰጣቸው። እርሱም ምንድነው? የአላህ ሱብሓነሁ ወተዓላን አምላክነት ለትውልድ ማስተማር ነበር። ተውሂድ የሚባለውን የእውቀት ክፍል። ህግጋቶች ገና አልወረዱም ነበረ። ገብታችኋል አይደል? ህግጋቶች በሚወርዱ ጊዜ የግዴታ ከእርሳቸው ስር ሆኖ ያን ህግጋት ሸምድዶ ለትውልድ የሚያስተምር ሰው ያስፈልጋል። ወንዶች እሺ ቀኑን ሙሉ አብረዋቸው ይውላሉ፣ ይማራሉ፣ ያስተላልፋሉ። ሴቶችን የሚመለከትስ ትምህርት በአንድ ሴት የሚበቃ አይደለም። ገብታችኋል አይደል? ነገር ግን እነዚያ ሚስቶቻቸው ነቢያችን ሰለላሁ ዐለይሂ ወሰለም እንዲያገቧቸው ተደረጉ። ለምን? አላህ ተናገረው። ቃለ ሱብሓነሁ ወተዓላ ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ ኢነላሃ ካነ ለጢፈን ኸቢራ። እናንተ የነቢዩ ሙሐመድ ሚስቶች ሆይ በቤታችሁ ውስጥ የሚወሳውን የእኔን የአላህን ቃልና የመልእክተኛውን ጥበብ አስተምህሮ ለትውልድ ሸምድዳችሁ አድርሱ የሚል ትእዛዝ ወረደ።
ታዲያ ለዚህ ዓላማ ነበር አይሻ ከሁላቸው ሚስቶቻቸው በላይ ይሄን ዓላማ እውን ያደረገች ታላቅ ሴት ነች። አይሻ ከ2020 በላይ ሐዲሶችን በጭንቅላቷ አሻምድዳ ይሄንን ዓላማ ስላወቀች ለምን እንደተገባች ገብታችኋል አይደል? ለምን እንዲያገቧት እንደተደረገ ስላወቀች ያን ሸምድዳ ለትውልድ አደረሰች። ገብታችኋል አይደል? ነገር ግን እንደርሷ ያስተላለፈ ማንም የለም ከሴቶች ይገርምሻል። እንዳውም አይሻ በጣም እንቆራባት እንደሆነች ከዚህ ትረዳላችሁ። እርሷ ተማሪ ሆነና በጣም ጭንቅላት ያላት ታላቅ ሴት ነበረች። የሚገርምሽ ብታስተላልፍ ግን ማለት ነው አሁን እሱ እዛ ሲያስተምር ብዙ የሙስሊም እንትኖች ይኖራሉና ላይክ እሱ ሲያስተምር እሱ ከሚያወጣው እንትን ጋር ሲያመሳስሉ አንድ ነውና ግን እሷ እንትን ያለችው ላይ ላይክ ፈልጋ እንዳልገባች ምናምን ነው ሚስተር ሲሊ ሰማት እና ላሳይሽ ማስረጃውን በስነ ስርዓት የትዳር ጥያቄ ተጠይቄ ነው ብላ ራሷ ነች የተናገረችው። ሌላ ሰው እንኳን አይደለም። የሚገርምሽ ቆይ ላሳይሽ። በስነ ስርዓት የትዳር ጥያቄ ተጠይቃ በዚህም ዓለም በቀጣይም ዓለም የኔ ሚስት መሆን ትፈልጊያለሽ ትወጃለሽ ተባለች። ያው በጣም ደስተኛ ነኝ ያን እወዳለሁ አለች አይሻ። ከዚያ በኋላ ገቧት። ይሄን ራሷ ነች እንዳሁን ሌላ ሰው አይደለም የተናገረ። ቆይ ላሳይሽ። አተርጣይን ያው እና እዚህ ጋር ሐዲሱን እዚህ ታገኙታላችሁ። ወደ አማርኛ ቀይርላችኋለሁ ጉግል በትክክል ከተረጎመ። እሺ አማ ተርضين ان تكوني زوجتي في الدنيا والاخره ያው አይሻ ነች ሐዲሱን ያስተላለፈችው የምእመናን እናት አይሻ ይላል። በዚህም ዓለም በቀጣዩም ዓለም የኔ ሚስት መሆንን ትወጃለሽን አሉኝ። قلت አልኩኝ እኔም በላ እንዴታ አንቱ የአላህ መልእክተኛ قال አለ فانت زوجتي في الدنيا والاخره በዚህም ዓለም በቀጣዩም ዓለም እንግዲህ አሁንስ የኔ ሚስት ነሽ አሉኝ ብላ ራሷ ነች የተናገረችው። ያውና ምን ይላል ሐዲሱን ያስተላለፈችው ተራኪ እናት የምእመናኖች እናት አይሻ ይላል። በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ መሆንን አያረካሽምን ብሎ ተርጉሞታል ጉግል። አያስደስትሽምን ለማለት ነው። እኔም ባልኩት አዎ እርሱም እንግዲያውስ በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ ነሽ አለኝ። ያው በስነ ስርዓት ተጠይቃ ራሷ ነች የዘገበችው። ራሳቸው ጠይቀውኝ እኔ ራሴ ደስተኛ ነኝ ደስተኛው ትሆኛለሽ ነው ያላት። እንዳው ጥያቄ ብቻ እንዳይመስላችሁ ደስታዋንም ሁላ ነው የገለጸችው። አዎ ደስተኛ ነኝ ብላ ተናገረች። ይሄን ያስላልሽ። ኦኬ ሁሲ ወደዛ ከመሄዷ በፊት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ይሄ ነገር አለ ወይ ብላ ነበርና አንድ እንትን ላሳያት። አሳዩ። ኦኬ መልካም ግልጽ እንዲሆንልሽ። ኦኬ ከቻላችሁ በትልቁ አድርጉ ኢንሻአላህ እንዲታይ በደንብ ማለት ነው። ኦኬ ይሄ የጁሾች ነው። ርብቃ በ3 ዓመቷ እንዳገባች ጁሾች ሲናገሩ እንደዚህ አሉ። ሪታ እሺ ምን አሉ መሰለሽ? ቢሆልድ አሉ the age of Isaac was 37 years old ይስሐቅ እኮ 37 ዓመት ሆኖ ነው ርብቃን ያገባት በ3 ዓመቷ 3 years አሉ። ከዛ በኋላ ምን አሉ መሰለሽ ሲደመድሙ believed memory says that a female አሉ is not fit for marriage ለትዳር እኮ ብቁ አይደለችም until she arrived እስክትደርስ ድረስ አሉ at the age of 3 years and 1 day 3 ዓመቷ ከሆናት ግን ለትዳር ብቁ ናት አሉ። ሪታ 3 ዓመት የ3 ዓመት ህፃን ልጅ ለትዳር ብቁ ናት አሉ። ከዛ በኋላ ምን አሉ መሰለሽ a daughter who is of age of 3 years and 1 day 3 ዓመት ከአንድ ቀን የሞላት ልጅ አለች። 3 ዓመት ነው ማለት 3 ዓመት ከአንድ ቀን የሞላት ልጅ is by being bedded with a man ከወንድ ጋር ብተኛ ሴክሹዋል ኢንተርኮርስ ብታደርግ ለውፉል ነው ህጋዊ ትዳር ነው። አይሹ አየሁት ግን እኔ በዚህ አላምንም። ነው ማመን አይደለም ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት ስላልሽ ነው። አሁን ባንቺ አሳቡት የመጨረሻ ላሳይሽ። አሜሪካ እጅግ ዘመናዊና ታላቅ ሀገር ናት አይደለ ሪታ? አይደለ? እሺ ይሄንን ባሳይሽ ምን ትያለሽ? 1962 በአሜሪካን ለው በአሜሪካ ህግ መሰረት ኢንስቲትዩት ሪኮመንድ the age of the legal age of consent to sex ለማድረግ ህጋዊ የሆነ ኤጅ አለ
ምን ይላል? 7 years old 7 ዓመት ህፃን የሞላት አሉ። ከማን ጋር ነው? ከ50 ዓመት ወንድ ጋር እንኳን ብተኛ ማን could legally have sexual ከ50 ዓመት ሴት ጋር የ50 ዓመት ወንድ ከ7 ዓመት ህፃን ልጅ ጋር እንኳን ሴክስ ቢያደርግ ሌጋሊ ነው። የት? አሜሪካ ውስጥ። መቼ? በ1962 የዛሬ 1400 ዓመት መቶ አይደለም። አንድ የመጨረሻ ልጨምርልሽ። አሜሪካን አይደለም የጠየቅሽ እኮ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የሚለው ምን ያሳየውሽ እንደሆነ ላሳይሽ። ቁርአን በነበረበት ዘመን በዛን ዘመን ሙቀት በነበረበት ሀገር ላይ ምናምን ብቻ ሳይሆን እስከ 1962 ድረስ ቆይ አንዴ ርታ አንዴ በእናትህ እኔ ይጠፋብኛል። ለዛ ነው ይልክ እኔ ነብዩ መሐመድ ላይ ለምን ይሄና ይለንተን እንደተባለ ታውቃለህ? ነብዩ መሐመድ በጣም የእምነት ሰው ስለሆኑ እኮ ነው። ገብቷል? ነብይ ስለሆኑ እኮ ነው እኮ ምን ያልኩሽ መሰለሽ ሪታይ፣ ቆይ አንዴ አርጊው ያደረኩሽ ሳይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እንደዚህ ትችት ከማንሳት ይልቅ ነው የምልሽ እስከ ቅርብ ጊዜ ድረስ የአንድ ሴት ልጅ የፖቨርቲ እድሜ የአቅመ ሔዋን ወይ አቅመ አዳም የምትደርስበት እድሜ ሌቨል ብቁ ነበረ ነው። አሁን ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት የ3 ዓመት ህፃን ልጅ ብቁ እንደሆነች አሳይቼሻለሁ። ታላቋ በምትባለው አሜሪካን ፋሚሊ ፓስት ኤንድ ፕሬዘንት በሚለው መጽሐፍ ላይ የአሜሪካ ታሪክ ውስጥ እንደዚህ ይላል። የመጨረሻ ላሳይሽ። አኮርዲንግ ቱ ዘ ብሪቲሽ ኮመን ሎው በብሪቲሽ ህግ መሰረት the colonial አለ period the age of consent ማለት የትዳር እድሜ የትዳር ጊዜ ስንት ነበር አለ? was 7 ዓመት ነበር እኮ። እኔ እኮ ገባኝ እኮ ገብቷል። እኔ ያልኩት እሳቸው ነብይ ናቸው። ገብቷል። አሁን እኔ እና አብርሃም አድርገዋሉ እነ ጴጥሮስ ከነብዩ መሐመድ በፊት የነበሩ ነቢያቶች ይሄን ነገር አድርገዋሉ ብትለኝ አምናለሁ። ይሄ ግን ከነቢያቶች ውጪ የሆነ ነገር ነው። ገብቷል። ስለዚህ ይስሐቅን እኮ አሳየሁሽ ሪታይ። ለመቀበል ከፈለግሽ ይስሐቅ ጁሾች እንደ መጽሐፍ ቅዱስ አካሄድ የ3 ዓመት ህፃን ልጅ ነው ያገባው ብሎ ያምናል። በቃ ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት ይሄ ነበር። እንኳን ከ1400 በፊት ከ1400 ዓመት በፊት የነበረ ነገር አይደለም እያልኩሽ ነው። በተጨማሪ በዘንድሮ ዓመት እስከ 1962 የዛሬ 50 ዓመት እንኳን የ7 ዓመት ህፃን ልጅ አሜሪካ ሀገር ውስጥ ሌጋሊ ኮንሰንት ታረግ ነበር። ሴክሹዋል ኢንተርኮርስ ህጋዊ ነበር። ብቁ ናት ተብሎ ተፈቅዶላት ነበር ነው። አሁን እንደዚህ አይነት ሐሳብ ሲነሳ ሪታይ ምን ትያለሽ መሰለሽ? ከታሪክ አንጻር ነው። ከታሪክ አንጻር ከሆነ ውድቅ ነው የሚሆነው። ምክንያቱም ከ50 ዓመት በፊት ለራሱ በታሪክ ይሄን ነገር ፕሩፍ ስለምናደርገው። አይ ከመጽሐፍ ቅዱስ አንጻር ነው ከተባለው እሱ እንደተባለው እኛ መጽሐፍ ቅዱስ ላይ እንደዚህ ነው እንዳቲ በብሉይ ኪዳን ያለው የይስሐቅና የርብቃ ጋብቻ የ3 ዓመት መሆኑን መጽሐፍ ቅዱስ ያስቀምጧል። አንድምታዎች ያስቀምጠውታል። ሰው በዛን ጊዜ የነበረውን እይታ አሁን ላይ ቆመሽ መገምገም አትችይም ነው። አሁን ላይ ቆመሽ መገምገም አትችይም። አንቺ የምታገቢበት እድሜና እናትሽና አያትሽ ያገቡበት እድሜ ለራሱ እኩል አይደሉም ነው። ተረዳሽ ሐሳብ? ግን በዛ አይነት ልክ አይደለማ። በዚህ አይነት የእድሜ ገደብ አላገቡማ እንትን ቤተሰቦች። አሁን የመጽሐፍ ቅዱስ የብሉይ ኪዳን አንድምታዎች ውሸታሞች ናቸው። የአሜሪካ ህግ አውጪዎች እንዳለ በዛን ዘመን የነበሩ ውሸታሞች ናቸው። አንቺ ብቻ ነሽ ትክክል። እንደዛ የሚባል ማይንድ ሴት ካለ ስህተት ነው የሚሆነው። ወደኋላ ተመልሶ ማጥናትና ማንበብ ልክ ነው። ቢያንስ አሜሪካ ብትሳሳት ብሪቲሽ አይሳሳትም። ብሪቲሽ ብትሳሳት እንግሊዝ አይሳሳት፣ ዩኬ አይሳሳትም። አሜሪካ ላይ የነበረውን አንድ አጭር ላሳይሽ። የሁሉም ግዛቶች የአሜሪካ ግዛቶች የእድሜ ጋብቻ እንዴት እንደነበረ ላሳይሽ። የመጨረሻ አይ ቲንክ ኦኬ እንደውም ለምን የማርያምን ለምን አላሳይሽም? በትልቁ አድርገኝ፣ በትልቁ አድርጉኝ አድሚኖች አንዴ ከቻላችሁ። ማርያም ክርስቶስ እናት ማዘር ኦፍ ዘ ቸርች የቤተክርስቲያን በዛን ጊዜ የነበሩት ምን አይነት ጋብቻ እንደነበራቸው ህግጋቶችን ላሳይሽ። ዘዳውት ሰራለ who did grow up didn't have a long childhood considered a marriageable age for a girl ለሴት ልጅ እኮ የጋብቻ እድሜው አለ and as soon as she reached እሷ ስትደርስ አለ father will start looking for someone to take her off hand አለ። ከዛ ምን አለ መሰለሽ
ላሳይሽ ጋር ነበር እሺ ኮንሰንት ቴክኒካል ዶሽ አይ ቲንክ ቆይ እዚህ ጋር ላውጣልሽ። ይቅርታ ይሄን ላውጣልሽ። የአሜሪካ ላውጣልሽ በ1968 የአሜሪካ ህግ ይሄ 55ቱም ግዛቶች ይታይሻል አይደል? ካሊፎርኒያ 10 ዓመት። የቱን ላውጣልሽ? ፍሎሪዳ ላውጣልሽ። ትልቋ ከተማ ፍሎሪዳ 7 ዓመት። ሌላ ምን ላውጣልሽ? የትኛውን ኤጅ ላውጣልሽ? የትኛውን ከተማ ላውጣልሽ? ኦኬ እኔ በቃ እንትን ግራ ገባኝ እኮ አሁን ኒውዮርክ 10 ዓመት። ሰው የሴት ልጅ የእድሜ ጋብቻ የሚወሰነው እንደየአካባቢና እንደየሁኔታው ነው። ተረዳሽኛል? አሁን ላይ ቆመሽ በዛ ዘመን ሰማኝ አባቴ። እኔ ከመጽሐፍ ቅዱስ አውጥተህ እንድትለኝ ነው የምፈልገው። ከመጽሐፍ ቅዱስ አውጥተህ እንድትነግረኝ ነው የምፈልገው። ርብቃ በስንት ዓመቷ ነው ያገባችው? ርብቃ በ3 ዓመቷ አገባች የሚል አለ መጽሐፍ ላይ። ጌታ ኢየሱስ አይዛክ was 37 years old ኢስሐቅ 37 ዓመቱ ነበር። at that period አለ ማንን ሲያገባ period ርብቃ was born and he waited until she was fit for the marriage of 3 years 3 ዓመት እስኪሞላ ጠበቀና አገባት ይላል። በስመ አብ በስኮ ገበርኩ ያስብላል። እኔ ተወዛግቤ እኮ ተቃለጥ ሪታ ይሰማሻል? አዎ ይሰማል ልጆች? እሱ የሰማውክ ነው። እሰማለሁ እሱ እሺ ይሄ ገብተሻል? ሌላ ጥያቄ አለሽ? አዎ እሺ ሌላ ጥያቄ ልቀጥል? ቀጥሽ። ነብዩ መሐመድ ከልጃቸው ጋር የትዳር እንትን መፈጸም ስለሱ ተብራራን ይችላል። ከልጃቸው ሚስት ጋር ትዳር እሺ አዳም እሺ መልሰን አዳም ጨምሮ እሺ አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ከልጃቸው ሚስት ጋር ትዳርን ፈጸሙ የሚል በቁርአንም ሆነ በሐዲስ ላይ የለም። ነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸው 7 ልጆች ናቸው እኮ ያሳደጉት የወለዷቸው እኮ ያሳደጉት ወደሚለው እመጣለሁ። ችግር የለም። ከልጃቸው ጋር እንዳልሆነ ላጥራልሽ ብዬ ነው። ኦኬ ማሳደግና ልጅን መውለድ የተለያዩ ናቸው። እኔ መንገድ ላይ የሆነ ልጅ አገኘሁኝና አበላሁት፣ አጠጣሁት። ይሄ ሰው ለኔ ልጅ ይባላል? ከልጅነት ጀምሮ ካሳደገው ባሳደገው ምራ አንደኛ ልጅ አልነበረም። በ10 ዓመት ነው የሚለያዩት ነብዩ ሰለላሁ ዐለይሂ ወሰለም እና ያ ሰውዬ ትልቅ ሰው ነው። እናንተ የመሰላችሁ ህፃን ልጅን አሳደገውት ምናምን አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም በፊት አገልጋይ ነበር፣ ባሪያ ነበር ከሰዎች ጋር። ያንን ሁሉ ለመጣ ነው። ኦኬ እና ሰውየው ልጅ የሚባለው በእስልምና የወለደ አባት ሲሆን ጊዜ ነው ለዚያ ለልጅ ማለት ነው። ወይ በዚያ ነው ወይንም ደግሞ የጥቢ ልጅነት የሚባል ነገር አለ። በሁለቱ ነው የስጋ ልጅነትና የጥቢ ልጅነት በሁለቱ ነው የሚከሰተው። እንዳጠቃላይ ዘይድ ኢብኑ ሐሪሳ ይባላል ልጁ ያ ሰውዬ ማለት ነው። የነብያችን ሰለላሁ ዐለይሂ ወሰለም ልጅ አይደለም። ባጭሩ የነብዩ ሰለላሁ ዐለይሂ ወሰለም ልጃቸው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸው 7 ናቸው። ከኸዲጃና ከማርያ የወለዷቸው ናቸው። ከነዚያ ውስጥ የለበትም በፍጹም እርሱ። እንዳጠቃላይ ልጃቸው እንዳልሆነ ከተረዳሽ የልጃቸውን ሚስት አግብተዋል የሚለው ጥያቄ መነሳት አይችልም እዚህ ቦታ ላይ ማለት ነው። ምክንያቱም ልጃቸው ስላልሆነ ባጭሩ። ነገር ግን የሆነውን ነገር ልንገራቸው። ኦኬ ንገረኝ። የሆነውን ነገር ከመጀመሪያው ጀምሬ ልንገራቸው።
ይህ አገልጋይ ወይንም ባሪያ ዘይድ ብኑ ሐሪሳ ይባላል። የማን ነበር ከተባለ የሚስታቸው የኸዲጃ አገልጋይ ባሪያ ነበር። ሚስታቸው ኸዲጃ ሀብታም ነች፣ ባሪያዎች ነበሯት። ከነዚያ መካከል አንደኛው ይሄ ባሪያዋ ነበር። ወጣት ልጅ ነው። አገልጋይ እርሷ ሆኖ እየኖረ እያለ ኸዲጃና ነቢ ሰለላሁ ዐለይሂ ወሰለም ደግሞ ባልና ሚስት ናቸው። ባለቤቴ ሙሐመድ ሆይ አለቻቸው። ይህ አሁን የምነግርሽ ታሪክ ነቢይ ከመሆናቸው በፊት ነው። ምን ያክል ስብዕናቸው የተሟላ እንደነበር ነቢይ ከመሆናቸው በፊት የሚገልጽ ታሪክ ስለሆነ በደንብ አዳምጡ። ከዚያ በኋላ ነቢይ ከመሆናቸው በፊት ነው ነቢ ሰለላሁ ዐለይሂ ወሰለም ይህ ባሪያቸው ማን ነው የኸዲጃ የሆነውን ባሪያ ኸዲጃ ለነቢዩ ሰለላሁ ዐለይሂ ወሰለም አገልጋይ እንዲሆንልህ ዘንድ ይሄን ባሪያ ሰጥቼሃለሁኝ አለቻቸው። እርሷ ያሰበችው ያው በዚያው ዘመን እንደሚታወቀው ባሪያ ለአለቃው ሰርቶ ያመጣል። ቀኑን ሙሉ ጠዋት ይወጣል፣ ሰርቶ ገንዘብ ያመጣል፣ አለቃው ቁጭ ብሎ ይቀበላል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ልጅ እንደ ባሪያዎች እየላኩ ገንዘብ እያሰሩ ከማስመጣት ይልቅ ጭራሽ ከራሳቸው ገንዘብ ያበሉት ጀመር። አትሰራም አብሽር ቁጭ በል አሉት። ተመልከቱ፣ ራሳቸው አበሉት፣ አጠጡት፣ ሁሉን ነገር አደረጉት ለልጆቻቸው እንደሚያደርጉ ሁሉ። አንድ የመልካም ስብዕናቸው መጀመሪያ ከዚህ ይጀምራል። በዚያን ጊዜ አለቃ ባሪያ ካለህ አንተ አለቃ ከሆንክ ጠዋት ታሰማራዋለህ፣ ቀኑን ሙሉ ሸቅሎ ሰርቶ ያመጣል ገንዘብ። አንተ እግርና እግርህን አጣጥፈህ ቁጭ ብለህ ትበላለህ። ያንን ነቢ ሰለላሁ ዐለይሂ ወሰለም ይህን ህግ ተውት። ለባሪያዎች መልካም መዋል የሚባለውን አሳዩቸው። ጭራሽ አካባቢ ሰው የሙሐመድ ልጅ ነው ብሎ እስኪያስብም ደረሱ። ስሙን ሁሉ ቀይረው ሰዎች መጣራት ጀምሩ። ምን አሉ? ዘይድ ብኑ ሐሪሳ የነበረውን ዘይድ ብኑ ሙሐመድ ብለው መጣራት ጀምሩ። የሙሐመድ ልጁ ነው በቃ ይሄ ሰው ብለው አሰቡ። ከምን የተነሳ? ከመልካምነታቸው የተነሳ። ይሄማ ባሪያው አይደለም በቃ አሉ። ባርነት የሚባለውን ነገር አስረሱለት፣ ይሄን ሰውዬ ስሙን ማለት ነው። በዚህ ሁኔታ ሳሉ የዚህ የባሪያ ቤተሰቦች እናት አባት ቤተሰቦቹ እንዳለ መጡ። የጎሳዎቹ ተጠሪዎች ሁሉ አሻዕር የሚባል ነገር አለ እንዳለ መጡና ይሄን ልጅ ፍለጋ መካ ላይ ይዞሩ ጀመር። ከዚያ በኋላ የት ነው ያለው ብለው ሲያጠያይቁ ከሙሐመድ ዘንድ ነው የእናንተ እኮ ልጅ ያለው ብለው ይነግራቸዋል። ከዚያ እነዚህ እናት አባቱ ቤተሰቦቹ መጡና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ጠየቁ። እንዳው ይሄ ልጅ ይሄ ባሪያ ልጃችን ነው፣ እኛ ደግሞ የሚከፈለውን ከፍለን መውሰድ እንፈልጋለን እና እንድትደራደረን ፈልገን ነበር ልጃችን እንድትሰጠን አሏቸው። ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም አሁን ምን እንደሚያደርጉ። እኔ ስለሱ ብር አልቀበላችሁም አሏቸው። ግን አስመርጦት ፈቃደኛ ከሆነ እንዲሄድ በፍጹም እኔ አላገደውም፣ ብርም አልቀበላችሁም፣ ውሰዱት ወደ ቤታችሁ እና ጠይቁትና የራሱ ውሳኔ ይወስን፣ ችግር የለውም ከኔ አሏት አለው ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ ሌላ ቢሆን ምን ያደርጋል? ገንዘብ ይቀበላቸዋል። ከዛ በኋላ ልጁን ይሸኛል። ነብዩ ሰለላሁ ዐለይሂ ወሰለም ብሩ ወረዱ፣ አልቀበልም አሉ። ታዲያ ልጁ ሲጠየቅ የዛኔ ነበር በጣም የሚያስደነግጠው ነገር። እርሱም ምን ሆነ መሰላቸው? ተጠየቀ። ይዘህ እንሂድ ወይንስ ምን ትላለህ አሉት። እኔ በፍጹም ሙሐመድን ተለይቼ መሄድ አልችልም አለ። በቃ ያለች ከእናትና ከአባቱ በላይ አስበለጣቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ የሆነን ሰው የምትመርጠው ከእርሱ ጋር መኖር ከሌላው የተሻለ ህይወትን ሲሰጥህ ጊዜ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እናትና አባት ከሚሰጠው ፍቅር በላይ ሰጥተውታል። እኔ ሁለተኛ ሙሐመድን ጥዬ መሄድ አልችልም፣ ከዚህ ከእርሳቸው ስራ አልሄድም በቃ አለ። አስበለጣቸው በመልካምነታቸው። ይህ ሁሉ መልካምነት ነቢይ ከመሆናቸው በፊት ነው። ገብቷቸዋል አይደል? ከዚያ በኋላ ሄዱ እነሱ። ይሄ ልጅ የጋብቻ የሚያገባበት እድሜ ላይ ደረሰ። ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው በራሳቸው ወጪ ዳሩት። ጭራሽ ያጎታቸውን ልጅ እጅግ በጣም ውብ የሆነችን አለቃ የሆነችን ዳሩት። እርሱ ባሪያ ሆኖ ሳለ አይደረግም እንደዚህ። በዚያ ዘመን ባሪያ ነው ሲያገባ የሚታወቀው። አለቃ ባሪያ ያልሆነች ደግሞ ባሪያ ያልሆነን እንጂ አታገባም። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ባርነት የሚባለውን ህግ ስብር አደረጉና ዘመዳቸውን የራሳቸውን ያጎታቸውን ልጅ ዳሩት። ይሄ ሌላኛው መልካምነት ተመልከቱ። ከዚያ በኋላ ከዳሩት በኋላ አልተስማሙም፣ አልተግባቡም። መጣና ለነብዩ ሰለላሁ ዐለይሂ ወሰለም አማከራቸው። አሁን ነብይ ከሆነ በኋላ ነው። እንደው ልፈታ ነው ምናምን ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? አትፍታ፣ ተው ሚስትህን ያዝ አሉት። ይሄ ቃል በቃል ቁርአን ላይ ያሳያቸዋለሁ። አትፍታ፣ ሚስትህን ያዝ ተው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ምንም ሊስማሙ አልቻሉም። ፈታት። ይሄ ሰው ከፈታት በኋላ ነቢ አላህ ሱብሓነሁ ወተዓላ ወዲያው ትእዛዝ አወረደ። ምን የሚል? ሙሐመድ ሆይ ይችን ሴት አግባ የሚል። የማን ትእዛዝ ነው? የአላህ።
ለምን የሚለው ጥያቄ አሁን ይመጣል። ለምን እንደሆነ እዚህ ጋር ነው በቃ ጥበቡ። ነብዩ ሰለላሁ ዐለይሂ ወሰለም በኖሩበት በዚያ ዘመን ምን ብለው ያምናሉ? የዚያ ዘመን ሰዎች አንዲትን ሴት ባሪያ አንዴ አግብቶ ከፈታት ለባሪያ እንጂ አትገባም በፍጹም ብለው ያምኑ ነበር። በሴት ልጅ ላይ ይሄን ያክል አጸያፊ ሕግ ፈርደዋል። በቃ አምነዋል። ምን የሚል አንዲትን ሴት ባሪያ አንዴ አግብቶ ከፈታት በቃ ለባሪያ እንጂ ባሪያ ያልሆነ ሰው ሊያገባት አይገባም ብለው ያምናሉ። ታዲያ አላህ ሱብሓነሁ ወተዓላ ይሄንን አጸያፊ ሕግ በሴቶች ላይ የተፈረደን ፍርድ በዚያ ዘመን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል ሊሰብረው ፈለገ። ምን አደረገ አላህ? የአንተ ባሪያ ተብሎ የታሰበው ያ ልጅ አግብቶ የፈታትን ሴት አንተ አግባና ባሪያ ያገባትን ሴት ባሪያ እንጂ ሊያገባት አይገባም የሚለውን ሕጋቸውን ስበር አላቸው። አይሻርም? የሴት ልጅን ከባርነት ቀንበር ከፍ ያደረገ እንዳው ማንነቷን ያንን ዝቅ ተደርጋ በተታሰበበትን ከፍ ያደረገ ሕግ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲፈጽሙ የታዘዙት። እርሳቸውን ለመተቸት የሚመጣ ማንኛውም ጥያቄ በእርሳቸው ላይ ትልቅ ውዳሴና መልካም ማንነታቸውን የሚገልጽ ነው ብያለሁ ከዚህ በፊት። አሁን ከዚያ መካከል አንደኛው ይሄ ነው። ገብቶሻል ሪታ? አዎ ግን ምን መሰለክ ገብቶኛል ማለት አሪፍ ነው ገብቶኛል። ግን እሳቸውን እንደ አባት ተቀበላቸው አይደል? ላይክ ተቀበሏቸዋል እንደ አባት አይደል? ከአባት በላይ አድርጓቸዋል ላይክ አይደል? እንደዛ ነው። መልካም ዋሉለት ነብዩ ሰለላሁ ዐለይሂ ወሰለም። በዚያ ዘመን ባሪያዎች ስለሚናቁና ዝቅ ተደርገው ስለሚታሰቡ እርሳቸው ደግሞ ያንን በባሪያዎች ላይ የተጫነን ቀንበር በተግባር ለማሳየት ፈለጉና ባሪያ የሚለውን ማንነቱን አስተውለትና እርሳቸው እንደ ማንኛውም ሰርተው ከሚያገኙት ገንዘብ ያበሉት ያጠጡት ነበር፣ ያግዙት ነበር በህይወቱ ላይ። እንደዛ ያደረጉ እንጂ ያ ልጅ በፍጹም ልጃቸው አይደለም እኮ ልጃቸው አይደለም ነበር ካዲያ ልጃቸው አይደለም። ግን እሱ እንደ ከመልካምነታቸው የተነሳ እንደ አባት ተቀብሏቸዋል አለክ። እንደዛ ነው። አባት የሚለውን ቃል ታየው እያልኩሽ ነው። ይሄን ጥያቄ የዛኔ ከሃዲያኖችም አንስተው ነበረ ሪታ። ከሃዲያኖች የዛኔ የልጁን ሚስት አገባ ብለው አነሱ። ገብቶሻል አይደል? አላህ ወዲያው ራሱ ነው መልስ የሰጠው። ሙሐመድ የልጁን ሚስት አላገባም እንደዚህ አትበሉ፣ የእርሱ ልጅ አባት አይደለም ያለበትን ቆይ አንዴ ላሳይሽ። አባት ብለው ያነሱት የዛኔ ነበር። አላህ ራሱ መልስ ሰጠ ለዚህ ጉዳይ። ሙሐመድ በፍጹም የሰውየው አባት አይደለም ብሎ ቃል በቃል ተናግሯል። ምን ይላል? ማካነ ሙሐመድን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላህ እያለ ተናገረ። አባቱ ነው ባሉ ጊዜ ሱረቱል አሕዛብ ቁጥር 40 ላይ ታገኝታላችሁ። እንዳውም የሴቶችን ክብር ያስጠበቀ ነው። የባሪያን ማግባት አይቻልም። ዓላማው እሱ ነው እንዳገቡ የተደረጉበት። ባሪያን ሊያገባ አይችልም አለቃ የሚለውን ሕግ ለመስበር ነው ነብዩ ሰለላሁ ዐለይሂ ወሰለም አግባ የተባሉት። እና ሴቶች እንዳውም በዚያ ምን ያክል ክብር እንዳገኙ የሚኮሩበት የሆነ አንቀጽ ነበር። ያና ይታይሻል እዚህ ጋር ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ይላል። ግን የአላህ መልእክተኛና የነብዮች መደምደሚያ ነው። አላህም በነገር ሁሉ አዋቂ ነው ይላል። አባት የተባለው ለልጁ አባት እንዳልሆነ እየገለጸ ነው። አላህ ማን ይባላል ከተባለ ዘይድ ነው። ያው እንዳውም የቀደሙ ታሪኩ እዚህ ላይ ይገኛል። ያውና ለዚያም ይላል ለዚያም የተባለው የባሪያው ልጅ ማለት ነው። ያው ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ አሉት። ገብቶሻል? እኔም አላህ ውዬለታለሁ ውለታ ለዛ ለባሪያ ያለ ነው አላህ ባጭሩ። እንዲሁም አንተም ከባርነት ቀንበር ነፃ በማውጣት ያ ውለታ የዋልክለት ልጅ እያለ ስለርሱ እየተናገረ ነው። በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳዩን በፈጸመ ጊዜ ያ ማለት በፈታት ጊዜ ማለት ነው። ዘይድ ይባላል። ገብቶሻል? ልጁ ምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ ማግባት ችግር እንዳይኖርባቸው እርሷን አጋባነ የአላህን ትእዛዝ ተፈጻሚ ነው እያለ ይናገራል ነቢያችን ሰለላሁ ዐለይሂ ወሰለም። እዚህ ሪታ አለሽ
አለሽ? እሺ ወታለች መሰለኝ። እንዳጠቃላይ አባት ነው የሚለውን ቃል ደጋግማ ስላነሳቸው አባት የሚለውን አላህ ራሱ ነው መልስ የሰጠበት። ሙሐመድ የዘይድ አባት አይደለም ብሎ ተናግሯል። ቃል በቃል ከታች ያለው ሙሐመድ ከወንዶቻችሁ የአንዳቸው የማንም አባት አይደለም ሲል ጊዜ ዘይድን አስመልክቶ ነው። እሺ የዋርኒንግ ምልክት እየመጣ ነው ልጆች፣ ምን ይሻላል? እሺ